እንኳን ለሙቅ ለገንፎ ማልደነግጥ መሰል ንግግር ነው ቃል አቀባዩ የተናገሩት። ለሻዕቢያ መንግስት አሮጌ ዝንጀሮ እንዴት እንደሚሞት ሊነግሩት ይገባ ነበር። በጉርምስናው ጊዜ የዘለለውን ገደል ለመዝለል ሲሞክር ነው የሚሞተው እንደሚባለው ነው። የአንድ ሀገር ሉዓላዊነትን በሚዳፈር ደረጃ ኢትዮጵያ ውስጥ የሚደረጉት ትክክሎችን እደግፋለሁ ብሎ የአንድ ሀገር ፕሬዝዳንት ከተናገረ ከዚህ በላይ ትንኮሳ የለም። እነዚህ ኃይሎች በተደጋጋሚ ጊዜ ብለውታል። ሰራዊቱን አዳክመንልሃል፣ አንተን ቆሞ መዋጋት የሚችልበት ደረጃ ላይ አይደለም ብለውም ነግረውታል። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ የዛሬ የብሪጅ ሚዲያ ዳሰሳ ፕሮግራማችን የምንጀምረው ከውጭ ጉዳይ ሚኒስቴር መግለጫ ነው። የውጭ ጉዳይ ሚኒስቴር ሳምንታዊ የመግለጫ ፕሮግራሙን በትላንትናው ዕለት አካሂዷል። በዚህ ሳምንት ውስጥ በሰራናቸው ፕሮግራሞች የኤርትራ መንግስትና የካይሮ ፈረስና የኢሳያስ በቅሎች የምንላቸው ኢትዮጵያ መንግስት ምንም አይነት ምላሽ አለመስጠቱ በራሱ እንዳበሳጫቸው፣ እንዳናደዳቸው፣ በዝምታ ለማለፍ መሞከሩ በብዙ መንገድ እንዳስቆጣቸው ገልጸን ፕሮግራም ሰርተን ነበር። በትላንትናው ዕለት እንግዲህ የሳምንታዊ በሆነው የውጭ ጉዳይ ሚኒስቴር መግለጫ ላይም ውስጥም በቀጥታ የተካተተ ፕሮግራም አልነበረም። የኤርትራው ፕሬዚደንት ንግግር የመግለጫው አካል አልነበረም። ስለዚህ ጋዜጠኞች አብዛኛው ጋዜጠኛ በቦታው ላይ ተገኝቶ የነበረው ጋዜጠኛ ኤክስፔክት አድርጎ የነበረው አምባሳደሩ በመግለጫቸው ውስጥ ያነሱታል ብለው ጠብቀው ነበረ። ግን አምባሳደሩ መግለጫቸውን ከሰጡ በኋላ ያ ነገር አለመኖሩ የገባቸው ጋዜጠኞች ጥያቄውን በቀጥታ ለአምባሳደሩ አቅርበውላቸዋል። ለውጭ ጉዳይ ሚኒስቴር ቃል አቀባይ ለሆኑት አምባሳደር ነቢያት ማለት ነው። አምባሳደሩ እንግዲህ በአጭር ቃል የኤርትራ መንግስት ወይም ደግሞ የሻዕቢያ መንግስት ወይም ደግሞ የሻዕቢያ ተቀጣሪ የሆኑ የሻዕቢያ በቅሎች የምንላቸው የማይወዱትን ምላሽ ነው የሰጡት። የኢትዮጵያ መንግስት ለእንደዚህ አይነት እንካ ሰላምቲያ ጊዜም ቦታም የለውም የሚል አጭር ምላሽ ነበር የሰጡት። ስለዚህ ይህ በዲፕሎማሲ ቋንቋ እኛ አቻችሁ አይደለንም፣ ሊጋችሁ አይደለንም፣ ከእናንተ ጋር የምንመላለስበት እንካ ሰላምቲያ የምንገጥምበት ጊዜም ሁኔታም የለም የሚል ምላሽ ነው የሰጧቸው። ያው እንደምታውቁት የኤርትራው መንግስት የኢትዮጵያ መንግስትን አቋም ለማወቅ ያልፈነቀለው ድንጋይ የለም። የኢትዮጵያ መንግስትን ወደዚህ ንትርክ፣ ወደዚህ አሉባልታ፣ ወደዚህ አተካሮ ወይም ደግሞ ወደዚህ እንካ ሰላምታ ለማስገባት ያልፈነቀለው ድንጋይ የለም። ብዙ ጊዜ ደጋግመን እንደምንለው የጠቅላይ ሚኒስትር አብይ አህመድ መንግስት ወይም ደግሞ የጠቅላይ ሚኒስትሩ በቀጥታ ፐርሶናሊቲያቸው አንፕሬዲክተብል መሆናቸው ነው። አንደኛው የጥንካሬያቸው ማሳያ እሱ ነው የሚል በተደጋጋሚ ጊዜ አንስተናል። በአንድ በኩል አንፕሬዲክተብል ናቸው፣ ማይገመቱ ሰው መሆናቸው፣ ይህን ያደርጋሉ ተብሎ ማንም ሰው እርግጠኛ ሆኖ ሊናገር የማይችላቸው ሰው መሆናቸው። ስለዚህ አንደኛው አንፕሬዲክተብል ምን እያሰቡ እንደሆነ የሻዕቢያ መንግስት ማወቅ አልቻለም። የኢትዮጵያ መንግስት ምን እርምጃ ሊወስድ እንደሚችል ማወቅ አልቻለም። አብዛኛው ሰው ያልተገነዘበው ነገር የሻዕቢያ መንግስት የኢትዮጵያ መንግስት ይወረኛልም ለማለት አይወረኝምም ለማለት ምንም አይነት ተጨባጭ መረጃ ማስረጃ ማግኘት አልቻለም። የኢትዮጵያ መንግስት ጥቃት ይሰነዝርብኛል ብሎም ለማለት ጥቃት አይሰነዝርብኝም ለማለትም ምንም ያዘው የተጨበጠ መረጃ የለውም። ስለዚህ በዚህ ደረጃ የሚያወራጨው በበቅሎቹ ሞክሮ ያልተሳካለት፣ በአሽከሮቹ ሞክሮ ያልተሳካለት፣ በማስታወቂያ ሚኒስቴር በሚለው ሰው ሞክሮ ያልተሳካለት፣ በፖለቲከኞች ሞክሮ ያልተሳካለት፣ በአክቲቪስቶች ሞክሮ ያልተሳካለት፣ አሁን የካይሮ ፈረስ ራሱ መጥቶ ተናግሮም አልተሳካለት። የኢትዮጵያ መንግስት አቋምን ማወቅ አልቻለም። በተደጋጋሚ ጊዜ በዳሰሳ ፕሮግራማችን ላይ እንደምለው አክቲቭ የሆነ ጦርነት ይሻላል። አሁን የኤርትራ መንግስት ካለበት ሁኔታ አንጻር ከታየ ለኤርትራ መንግስት አክቲቭ የሆነ ጦርነት ይሻለዋል። ኢትዮጵያና ኤርትራ በሚዋሰኑበት ድንበር ላይ ላለፉት 20 ዓመታት ቢያንስ ወታደሮች ከወታደር ጋር መሳሪያ ለመሳሪያ ተፋጠው 20 ዓመታትን ቆይተዋል። አሁን ያው ሁኔታ የለም። ድንበር ላይ የኢትዮጵያ መከላከያ ሰራዊት የለም። እንዳይገባም ባለበት እንዳይቆምም ስጋት ውስጥ ነው ያለው። ሰራዊቱ አፍጦ ምንም ነገር በሌለበት በረሃ ላይ አፍጦ በመቆም አይኑ የሞጨሞጨበት በአንድ ቦታ እግሩን ተክሎ በመቆም ጫማው የገማበት ሰራዊት ነው ያለው። ከዚህ ውትድርና ከዚህ ጦርነት ይሻላል። ስለዚህ የኤርትራ መንግስት የኢትዮጵያን መንግስት አቋም የግድ ለማወቅ ጥረት እያደረገ ነው። ጠቅላይ ሚኒስትሩ ደግሞ ካርድ በደረት ብለው ነው ቁጭ ያሉት።
ካርዳቸውን ከልለው እየተጫወቱ ነው። ስለዚህ የኤርትራ መንግስት የዚህን ያህል የሚወራጨው የኢትዮጵያ መንግስትን አቋም ለማወቅ ነበር። አሁን ብዙሃኑ ፈረሱንም በቅሎቹንም እያንጫጫቸው ያለው የኢትዮጵያ መንግስት ዝምታ ነው። ጆሮአቸውን ጭው የሚያደርግ ጆሮአቸውን የሚያደነቁር ዝምታ። አቻችን አይደላችሁም፣ ሊጋችን አይደላችሁም፣ ከናንተ ጋር እኩዮቻችሁን ፈልጉ። ስለዚህ አላስፈላጊ እንካሰላምቲያ ውስጥ አላስፈላጊ መወቃቀስ ውስጥ አንገባም። ማንኛውንም ነገር የምናደርገው መደበኛ በሆነ የዲፕሎማሲ መንገድ ነው። ማንኛውንም ነገር በየአደባባዩ በየመግለጫ ላይ ቆመን የምንደሰኩርበት የምንፎክርበት የምንሸልልበት ምክንያት የለንም። ኢትዮጵያ ውስጥ ኢንተረስት አለኝ፣ ያንን ኢንተረስቴን በውጊያ ነው ማሳካት የምችለው ካለ መንገዱ ክፍት ነው፣ መምጣት ይችላል። ኢትዮጵያ ውስጥ የዲፕሎማሲ ኢንተረስት አለኝ፣ በዲፕሎማሲያዊ በሆነ መንገድ ጥቅሜንና መብቴን አስጠብቄ በጥሩ ጉርብትና አብሬ እቀጥላለሁ ካለ መንገዱ ክፍት ነው። ይሄ የነሱ ውሳኔ ነው። የፈለጉትን በማይካቸው በመድረካቸው በህዝባቸው ፊት የፈለጉትን መናገር ይችላሉ። እንኳን ለሙቅ ለገንፎ ማልደነግጥ መሰል ንግግር ነው ቃል አቀባዩ የተናገሩት። 1 ዓመት ሙሉ የሞቃዲሾ ሰው ፕሬዝዳንት ሐሰን ሼህ መሐሙድ 1 ዓመት ሙሉ ባገኙት መድረክ ሁሉ ኢትዮጵያን ሲያንቋሽሹ ሲሰድቡ ምን ሲሉ የኢትዮጵያ መንግስት ዝም ነበር ያለው። እኛ ነበርን በተወሰነ ደረጃ ውርውር እያልን ለመጮህ የሞከርነው። እኛ ነበርን አብዛኛውን ምላሽ ስንሰጥ የነበረው። የኢትዮጵያ መንግስት እኩያችሁ አይደለሁም፣ ለእናንተ መልስ አልሰጥም ነው ያለው። ከ1 ዓመት ሙሉ ውሃ ሲያንቦጫርቁ ቆይተው የጭቃ ጅራፋቸው ሲያወናጭፉ ቆይተው እርስ በእርስ ጭቃ ሲቀባቡ ቆይተው መጨረሻ ላይ ያደረጉት ነገር ሁሉ መጀመሪያ ላይ የኢትዮጵያ መንግስት ያስቀመጠው ቦታ ላይ ነው የመጡት። በንግግርና በውይይት ነው ልንፈታው የምንችለው። ማንኛውም ችግር ካለ በውይይትና በድርድር ነው ልንፈታ የምንችለው እንጂ በየመድረኩ በምታረጉት ሙግት አይደለም፣ በየመድረኩ በምትነዙት አሉባልታ አይደለም፣ በምትፈጥሯቸው መባደኖች አይደለም። ችግሩን የምንፈታው በውይይት ነው፣ በንግግር ነው። ከአስመራ አዲስ አበባ ይቀርባቸዋል፣ ከካይሮ አዲስ አበባ ይቀርባል። ፍሮም ዴይ ዋን የኢትዮጵያ መንግስት አቋም ያ ነበር። የሞቃዲሾ ሰው የሀገር ሀብት የሀገር ንብረትን አስመራና ካይሮ በመመላለስ አባክኖ አውሮፓ ሄዶ ተለማምጦ ሞክሮ መጨረሻ ላይ መዳረሻው አዲስ አበባ ነው የሆነው። የኢትዮጵያ መንግስት ለኢሳያስ አፈወርቂ መንግስት የሚያለው ቃል በቃል ይሄን ነው። የፈለከውን ውሃ ልታንቦጫርቅ ትችላለህ፣ እዛው ቴሪቶሪዎች ውስጥ እዛው ያለህበት አካባቢ ላይ ውሃው ማንቦጫርቅ ትችላለህ። የጭቃ ጅራፍን እዛው ባለህበት ቦታ ልታወናጭፍ ትችላለህ። እኔ እኩያ አይደለህም። ለእያንዳንዱ የውሻ ጩኸት ቆመን መልስ አንሰጥም። ስለዚህ የኢትዮጵያ መንግስት ምላሽ ሰጥቷል። ምላሽ አልሰጥም የሚል ምላሽ ሰጥቷል። ምን ሰጠው ምላሽ የለም። ተበድያለሁ የሚል አካል በደሌን ሊያካክስልኝ ይችላል በሚልበት መንገድ ከመጣ በመጣበት መንገድ እናስተናግደዋለን። እንደ መንደር ባልቴት ግን ወገባችንን ይዘን ስንሰዳደብ አንገኝም። ትንሽ ሰው ትንሽ ነው አንሶ ያሳንሳል እንደሚባለው በእነሱ የትንሽነት ደረጃ ላይ አንወርድም። የማያውቁትን ሪጂናል ኢንተርናሽናል ፖለቲክስ ትንተና ውስጥ አንገባም። የኢትዮጵያ መንግስት ኮንሰርን የኢትዮጵያ ህዝብ ነው። የኢትዮጵያ መንግስት ኮንሰርን የኢትዮጵያ ህዝብና የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ ብሔራዊ ደህንነት፣ የኢትዮጵያ ብሔራዊ ህልውና ነው። ታሳወር ኮንሰርን የትኛውንም ኢንተርናሽናል ፖለቲክስ መተንተን ካስፈለገ፣ የትኛውንም ሪጂናል ፖለቲክስ መተንተን ካስፈለገ፣ የትኛውንም ዶሜስቲክ ፖለቲክስ መተንተን ካስፈለገ የሚተነተነው ከዚህ መሰረት ነው። ከዚህ ፐርስፔክቲቭ ነው የሚተነተነው። ከዚህ አንግል ነው የሚታየው። በጃንሆይ ጊዜ የደነቆረ ሁልጊዜ ምን እያለ ይምላል እንደሚባለው
ሰው 34 ዓመት ሙሉ ስለ ኮልድ ዋር ሲያወራ፣ ስለ ሶቪየት ዩኒየን ሲያወራ፣ ስለ ምዕራባውያን ሲያወራ እንዴት ይኖራል? ይሄ ኢንፌሪዮሪቲ ኮምፕሌክስ የሚባለው ነው። ኢንፌሪዮሪቲ ኮምፕሌክስ ወይም ደግሞ የበታችነት ስሜት፣ የመረሳት ስሜት፣ የመናቅ ስሜት፣ የመገለል ስሜት፣ የመጠላት ስሜት የሚፈጥረው ነው። መኖሩን ለማሳወቅ ያላምቦጫረቀው ውሃ የለም። በዙሪያ ያለችን ውሃ ነው ያምቦጫረቀው። በዙሪያ ያለችን ውሃ የሲኒ ማዕበል ለማስነሳት ነው የሞከረው። ስለዚህ የኢትዮጵያ የውጭ ጉዳይ መስሪያ ቤት በቃል አቀባዩ በኩል የሰጠው ምላሽ የማይወዱት ለነሱ እሬት የሆነ ምላሽ ነው የሰጣቸው። ከናንተ ጋር ስድድብ ውስጥ አንገባ፣ ከናንተ ጋር መደናቆር ውስጥ አንገባ፣ እኛ ሀገር ነን የሚል ምላሽ ነው የሰጠው። ይሄ ለኤርትራ መንግስት ያለውን ካርዳው ያወጣ ሜዳ ላይ ለበተነ መንግስት አሁን ከዚህ በኋላ የኢትዮጵያ መንግስት ሲናገር መልስ ይሰጣል ተብሎ ይሞክር። ከዚህ በኋላ እንግዲህ ሽማግሌው ወጥቶ እንግዲህ ተናገረ። በባለፈው ሳምንት እንዳልኩት ነው። እቺም አገር ሆና ማለት ነው ከኛ ጋር ትከሻ ለመለካካት ትሞክራለች ማለት የሚያሳዝነው ነገር እሱ ነው። በ34 ዓመት ሙሉ ባርነትን እጸየፋለሁ ነፃነትን መርጫለሁ ብሎ የራሱን ሀገር የመሰረተን ህዝብ የመረጠውን ነፃነት ሳይሆን ያልመረጠውን ባርነት ስርዓት ያነበረበት መንግስት፣ አንድ የረባ ተቋም መገንባት ያልቻለ መንግስት ጀነራል ዮሐንስ ይመስሉኛል በቅርብ ከአዱ ሬዲዮና ቴሌቪዥን ጋር በነበራቸው ቆይታ ያሉት ነገር ነው። በቃ አንድ ተቋም በ34 ዓመት ውስጥ አንድ ተቋም ገነባ ከተባለ የሳዋን ተቋም፣ የድንጋይ ማምረቻ ተቋም፣ የሰዎች የጭንቅላት እጥበት የሚካሄድበት ተቋም፣ ኤርትራውያንን እዛ ተቋም ውስጥ አስገብቶ የጭንቅላት እጥበት የሚያካሄድ ተቋም፣ የራሱ ህዝብ ላይ የጭንቅላት እጥበት የሚያደርግበት ተቋም፣ እንደ ፋብሪካት ሸቀጥ በአንድ አይነት ቋንቋ የሚናገሩ አንድ አይነት አስተሳሰብ ያላቸው ሸቀጦች የሚወጡበት ተቋም። አንዳንድ ከኛም ስኮላር አግኝተው ይህን እዚህ ተቋም ጆይን ያደረጓል። አንዳንዱ ቀልብ ገዝቶ በድሮፕ አውት ይወጣል። አንዳንዱ ደግሞ ሰቅሎ እዛ ይቀራል። ፕሮፌሰር ይሆናል። እዛ ፕሮፌሰር ኤሜራተስ የሆነ ሰው አለ እዛ ውስጥ ሳዋ ውስጥ ገብቶ። በእነዚህ ሰዎች ጭንቅላት ውስጥ ኤርትራ ግዙፍ ሀገር ነች። በሰፊው የኢትዮጵያ ህዝብ ጭንቅላት ውስጥ ግን ኤርትራ የሰናፍጭ ቅንጣት የምታክል ተጽዕኖ መፍጠር የምትችል ሀገር አይደለም። ኤርትራን ለማግዘፍ የግድ ጭንቅላትን ማሳነስ ያስፈልጋል። ለዚህ ነው እነዚህ ሰዎች ጭንቅላት ውስጥ ያለችው የባቄላ ፍሬን የምታክል አእምሮ ነች የምለው። በዛች አእምሮ ነው ኤርትራ የምትገዝፈው። በዛች አእምሮ ነው ኤርትራ የሚሊተሪ ሱፐር ፓወር የምትሆነው፣ የቀጠናው ሀያል የምትሆነው በዛች አእምሮ ከታሰበች። ኢን ዘ ሪል ወርልድ የጅቡቲ ፕሬዝዳንት እንዳሉት ነው። ሊረሳ የሚገባው መንግስት ቢኖር የሻዕቢያ መንግስት፣ ምንም አይነት ኢንፍሉዌንስ የሌለው ሲግኒፊካንስ የሌለው በቀጠናው ላይ ግን ሁሉም የየራሱ ኢዲየት ኤንድ ስቱፒድ ስላለው በነዛ ኢዲየቶችና ስቱፒዶች ጭንቅላት ውስጥ መንግስቱ ትልቅ ሀገሩም ትልቅ ሆኗል። ሰው እንዴት 34 ዓመት ሙሉ አንድ የበሬ ግንባር የምታክል ሀገር ይሄን ሁሉ ሪሶርስ ያላት ሀገር እንዴት የህዝቧን ተጠቃሚነት ማረጋጋጥ ያቅታታል? ይሄንን ነው ራሳችንን መጠየቅ ይላል። እንዴት አንድ የድንጋይ ማምረቻ ተቋም ብቻ ይኖራታል? ሁሉን ነገር ጠቅልሎ የያዘ ተቋም። ጤነኛ ጭንቅላት ያላቸው ሰዎች ቢኖሩ ኖሮ ለሻዕቢያ መንግስት አሮጌ ዝንጀሮ እንዴት እንደሚሞት ሊነግሩት ይገባ ነበር። በጉርምስናው ጊዜ የዘለለውን ገደል ለመዝለል ሲሞክር ነው የሚሞተው እንደሚባለው ነው። ዛሬ ሁሉም የኢትዮጵያ አኩራፊ ነጠላውን እያዘቀዘቀ ሄዶ ለቅሶ የሚቀመጠው እዛ ነው። ካፖርቱን እየደረበ ሄዶ ለቅሶ የሚቀመጠው እዛ ነው። ጋቢውን እየደረበ ለቅሶ የሚቀመጠው እዛ ነው። ሁሉም የኢትዮጵያ አኩራፊ ደጅ የሚጠናው እዛ ነው። በእነዚህ ጭንቅላት ውስጥ የኤርትራ መንግስት የቀጠናው ሀያል መንግስት ነው። በእነዚህ ጭንቅላት ውስጥ በሰፊው የኢትዮጵያ ህዝብ ጭንቅላት ውስጥ ግን ያ የለም። ማለት የሚፈልገውን ሁሉ አግኝቶ የራሱን ሀገር የመሰረተ ሀገር እኮ ነው።
በድህነት በድንቁርና ፊት አውራሪ የሆኑ እንዴት ሰው በራሱ ህዝብ ላይ ይህን ይፈጽማል? ወጣቶቹን ኤክስፖርት እያደረገ ዲያስፖራ ታክስ እንዴት እየሰበሰበ ይኖራል? ቤተሰቦችን መያዣ አድርጎ አውሮፓም አሜሪካም ከኤክስፖርት ካደረጋቸው በዚህ ዘመን ሸቀጥ ኤክስፖርት በሚደረግበት ዘመን ከሱ ያነሰ የባህር ገብ የሆነ መሬት ያላት ጅቡቲ ኢምቢሊየንስ ገቢ በምታገኝበት ቀጠና ላይ ባህር ለምን ይጠቅማል ቢባል ከጨው የዘለለ ቫልዩ የለውም ብሎ ለሚያምን መንግስት ይዞ ከኢትዮጵያ ጋር ትከሻ ለመለካካት ይሞክራል። መጀመሪያ ሀገሩ ነው፣ መጀመሪያ መንግስቱ ነው። መጀመሪያ እስቲ በበጀት ተዳደሩ። መጀመሪያ እስቲ ህገ መንግስት ይኖራችሁ፣ ፓርላማ ይኖራችሁ። እንደው ዲሞክራሲውን ትደርሱበታላችሁ፣ ትከሻ መለካካቱን ትደርሱበታላችሁ። ሀገር በቆዳ ስፋት አይደለም። እሱ ትንሽ ሆናችሁት በቆዳ ስፋት አይደለም። ትንሽ ሆናችሁት በጭንቅላት ነው፣ በድንቁርና ነው፣ በድድብና ነው፣ በድህነት ነው። ቢያንስ ባለፉት 30 ምናምን ዓመታት እናንተ ጥላችሁት የሄዳችሁት ሀገር ከእናንተ በብዙ እጥፍ ሄዷል። ቢያንስ ኢምቢሊየንስ ሸቀጦችን ኤክስፖርት አድርጎ ያገኛል። ኢምቢሊየንስ ለጎረቤት ሀገር የገቢ ምንጭ ሆኗል። ኤሌክትሪክ ኤክስፖርት ያደርጋል። ኢምቢሊየንስ ውሃ ይሰጣል። ቢሊዮን ዶላሮችን አውጥቶ ፕሮጀክት ይገነባል። አንድ ከዚህ ከኢትዮጵያ ተገንጥለው ሲሄዱ አንድ ዩኒቨርሲቲ ነበር፣ ዩኒቨርሲቲ ኦፍ አስመራ። ሌላ ምን አለ? አሁን በር ዘግቶ የባንክ አገልግሎት የሚሰጥ ሀገር እኮ ነው። እንዴት ለዚህ የኢትዮጵያ መንግስት ምላሽ ይስጥ? መጠበቃችሁ ራሱ ማለት ነው፣ ምላሽ መጠበቃችሁ ራሱ ከኢትዮጵያ መንግስት በዚህ ዘመን በዓለም የትም ሆኖ የማያውቅ እንዴት ለእናንተ ምላሽ ይስጥ? ቆይ የባንክ አገልግሎት ዘግታችሁ የምትሰጡ የባንክ አገልግሎት ሰው ደብዳቤ ጽፎ ለእንደዚህ አይነት ፕሮግራም ይሄን ያህል ገንዘብ ያስፈልገኛል ብሎ ጠይቆ አይ ይሄን ያህል ገንዘብ አይደለም የሚያስፈልገው ይሄን ያህል ይበቃል ተብሎ በደብዳቤ በራን ኳክቶ ሄዶ ደብዳቤ ሰጥቶ የራሱን ገንዘብ የተፈቀደለትን የራሱን ገንዘብ የሚያወጣበት ሀገር ሆናችሁ ይያል 50-60 ዓመት ሙሉ ከዛሬ 50-60 ዓመት በፊት የተገነቡ ህንፃዎችን ቀለም ከመቀባት የዘለለ አንድ ፕሮጀክት እንዴት መስራት ያቅተዋል? አንድ መንግስት ምንም ያህል እንደው አፋኝ፣ ምንም ያህል ጨፍጫፊ ይሁን፣ ምንም ያህል አምባገነን ይሁን እንዴት ያቅተዋል? እውነት ይገርማል። ይሄን ለመረዳት የግድ የሳዋ ምሩቅ መሆን ያስፈልጋል። የሳዋ ኮሌጅ የበጠሰ መሆን ያስፈልጋል። ይሄን ለመረዳት የሳዋ ሰቃይ መሆን ያስፈልጋል። እንደ አንዳርጋቸው ጽጌ የሳዋ ሰቃይ መሆን ያስፈልጋል። እንደ ሐሰን መሐመድ የሳዋ ፕሮፌሰር ኤመረተስ መሆን ያስፈልጋል። ይሄን ለመረዳት በጤነኛ ጭንቅላት እንዳትሞክሩት አትችሉትም። ይሄን ለመረዳት ሰው በቀኝ የገዛውን ሀገር እንኳን በዚህ ደረጃ እኮ አያደይ። በባርነት የገዛውን ሀገር ሳውዝ አፍሪካ ብንሄድ እኮ በቀኝ ግዛት ውስጥ እኮ የተገነባ እኮ ነው አብዛኛው ኢንፍራስትራክቸር። እዚህ ጎረቤታችን ኬንያ ብንሄድ እዛ ላይ ነው የቀጠሉት። ሰው በቀኝ የገዛውን ሀገር እንኳን በባርነት የያዘውን ሀገር እንኳን በዚህ ደረጃ አያደህይም። ሰው ምንም አይነት እንደው ቢቸግረው ዜጎቹን ኤክስፖርት እያደረገ አይተዳደርም። ለዚህ መንግስት እንዴት ምላሽ ይሰጣል? ምላሽ ከተሰጠም እንደው በእንደኛ አይነት ሚዲያ ምናምን ነው ምላሽ ሊሰጥ የሚችል። ትልቁ የነሱ ራስ ምታት የኢትዮጵያ መንግስት አንፕሬዲክተብል መሆኑ ነው። አሰብን ይፈልገዋል ብለው ይጠይቃሉ። እኔ እንጃ። አይፈልገውም፣ እኔ እንጃ። ሊወጋን ይችላል፣ እኔ እንጃ። አይወጋን ይሆን፣ እኔ እንጃ። በእንደዚህ አይነት አንሰርቴኒቲ ውስጥ መኖርን ያክል ፈተና የለም። አንድ ማስረጃ አምጡ ውስጥ ጠቅላይ ሚኒስትር አብይ ወራቸዋል ያለውን ቢባል የለም። በእንደዚህ አይነት ዲሉዥን ውስጥ ነው የሚኖሩት እነዚህ ሰዎች። ስለዚህ እስቲ እንደው እኔ ደግሞ ልናገር። ባለፈው በኤሪቲቪ ጋር ከነበራቸው ቃለ መጠይቅ በተወሰነ ደረጃ ወጋ አረጉ። ምንም የመጣ ምላሽ የለም። አሁን ወጡና በአደባባይ በህዝባቸው ፊት እንደው ይሄን ዲስኩራቸውን አሰሙ። ምንም ምላሽ የለም። እንደው ዝምታው ይሻላቸው ነበር። ጥያቄው ስለመጣ ብቻ ያው ቃል አቀባዩ ተናገሩት። ምንም እንሰጠው ምላሽ የለም አሉ። ይሄም ሌላ ጥፊ ሆነ። ስለዚህ በመጠበቅ አይኑ የሞጮሞጭና ጫማው የገማን ሰራዊት ምን ያድርጉት? እንዳይገቡ ምን አይተው
እንዳይተው ምን ፈርተው ያሉበት ሁኔታ ነው ይሄ ያለው። ፕሬዝዳንት ወጥቶ የተናገሩት የኢትዮጵያ መንግስትን በተወሰነ ደረጃ ተንኮስ ብናደርገው በንዴት ወጥቶ ይናገረንና ምክንያቱም ያላቸው በኢትዮጵያ መንግስትን ከዚህ በላይ መተንኮስ አይቻልም። አሁን በቃላት ደረጃ ከዚህ በላይ መተንኮስ አይቻልም። አሁን ያለው መንግስት በኦሮሞማ ከሰደብኩት ድንገት ሪስፖንድ ሊያደርግ ይችላል። አሁን ያለውን መንግስት በዚህ ካደረኩት ድንገት ሪስፖንድ ሊያደርግ ይችላል። ከዚህም አልፎ የአንድ ሀገር ሉዓላዊነትን በሚዳፈር ደረጃ ኢትዮጵያ ውስጥ የሚደረጉት ትክክሎችን እደግፋለሁ ብሎ የአንድ ሀገር ፕሬዝዳንት ከተናገረ ከዚህ በላይ ትንኮሳ የለም። ለዚህም ትንኮሳ ካርድ በደረት ጸጥ። የሳምንት መግለጫ በሚል ተጠራ፣ በመግለጫ ውስጥ የለም ስማቸው። ጋዜጠኞቹም አላመኑም ይሄን። እኛም ስንሰማው ደንግጠን ነበር እንዳሉት ጠቅላይ ሚኒስትሩ። ጋዜጠኞቹ በመግለጫ ውስጥ ፈለጉት፣ የለም። ደርማስት የሆነ ፔጅ ሚስ አርገናል ማለት ነው ብሎ ነው የፈለጉት። የለም የሆነ ፔጅ ሚስ ያደረጉ ይመስል ወረቀቱን አገላብጦ አዩ፣ የለም። ይህን እጅ አንስተው ጠየቁ፣ መልስ የለንም። እንደዚህ አይነት ምልልስ ውስጥ አንገባም። እኛ የመንደር ባልቴት አይደለንም። ወገባችንን ይዘን ስንመላለስ አንኖርም። እነሱ የውሻ ተግባር፣ እኛ የግመሉን ተግባር እንሰራለን። ውሾች ይጮሃሉ፣ ግመሎቹ ይሄዳሉ። የኢትዮጵያ መከላከያ ሰራዊት ተዳክሟል፣ ጦርነቱን መዋጋት አይችልም የሚል ካለ በሩ ክፍት ነው፣ ይምጣ። አይ ከኢትዮጵያ ጋር የዲፕሎማሲ ግንኙነትን ከእንደገና ማጠናከር ማስቀጠል ፈልጋለሁ የሚል ካለ ቦሌ ክፍት ነው፣ ይምጣ። የኢትዮጵያ የታጠቁ ኃይሎችን አጠናክሬ የኢትዮጵያ መንግስትን ወጋለሁ የሚል ካለ ይሞክር። ሁሉንም እንዳመጣጡ እናስተናግዳለን። ግን ቃላት ጨዋታ ውስጥ አንገባም፣ ስድድብ ውስጥ አንገባም። ምክንያቱም በልምድ ትበልጡናላችሁ። በዛ ደረጃ ከወረድን፣ በዛ ደረጃ ወርደን በእናንተ ሌቭል ላይ መነጋገር ከጀመረን አቅማችንን እናውቃለን። በልምድ ትበልጡናላችሁ። ምክንያቱም በዛ በእነሱ ሌቭል መውረድ ላይ በዛ ሌቭል ላይ የበላይነት ለመውሰድ ድንቁርናና ድድብና ያስፈልጋል። which we don't have that። ስለዚህ አይ አንወርድም፣ ይቅርታ አድርጉልን እና አንወርድም ነው ያለው። እናንተ ከቻላችሁ ወደ ላይ ነው፣ ወደ እኛ ወዳለንበት ደረጃ ነው። በሚሊተሪም እኛ ወዳለንበት ደረጃ ነው። በዲፕሎማሲም እኛ ያለንበት ደረጃ ላይ ነው። በባለፈው እንዳልኩት ነው። በሚሊተሪ የኤርትራ መንግስት ምንም አይነት አማራጭ የለውም። one of the shortest የሆነ ጦርነት ሊካሄድ ከቻለ ነው። ብዙ ጊዜ የኢትዮጵያ ፍቅር የኢትዮጵያ መንግስት ወዳጅ ነን የሚሉ የኢትዮጵያ ፍቅር አለን የኢትዮጵያ መንግስት ወዳጅ ነን የሚሉ ወይም ደግሞ ለጠቅላይ ሚኒስትሩ ክብርም ፍቅርም አለን የሚሉ ሚዲያዎች ኢትዮጵያና ኤርትራ መካከል ያለው አለመግባባትን ከባህር በር ጋር ብቻ ያይዞ ለማየት የሚሞክሩ ሰዎች አሉ። ይሄ ተገቢ ነው ብያለሁ። ለምናከል ኢትዮጵያ ለባህር በር ብላ ወደ ጦርነት ውስጥ አትገባም ብለዋል ጠቅላይ ሚኒስትሩ። ማንም ሀገር ላይ ጥይት አንተኩስም ብለዋል ጠቅላይ ሚኒስትሩ። ይሄን አጥብቆ መያዝ ያስፈልጋል። የኢትዮጵያ መንግስት የመውረር ፍላጎት ቢኖረው ከበቂ በላይ ምክንያት ነበረው። ዛሬ ይሄንን በመናገርበት ሰዓት ላይ የኢትዮጵያ ሉዓላዊ ግዛት ውስጥ የኤርትራ ወታደሮች አሉ። ዛሬ በዓለማችን ላይ በውሃ ቀጠነ ጦርነት በሚጀምርበት ዓለም ላይ ግዛቱ ተወሮ ግዛቱ ተይዞ አይ አንዳንዴ የምንዋጋበትንም ቀን የምንዋጋበትንም ጊዜ ማወቅ አለብን ብሎ መተው መፍራት አይደለም። ማንም ሀገር በጎረቤቱ ላይ ካፒታላይዝ ማድረግ እንደሚፈልገው ሁሉ ኢትዮጵያ በጎረቤቶቿ ላይ ካፒታላይዝ ማድረግ ትችል ነበር። በሱዳን ጦርነት ውስጥ ማትረፍ ትችል ነበር። ዋይድ ኤንድ ኦፕን በል ስለነበር በሳውት ሱዳን ኬዝ ውስጥ ማትረፍ ትችል ነበር። በሶማሊያ ኬዝ ውስጥ ማትረፍ ትችል ነበር። በኤርትራ ኬዝ ውስጥ ማትረፍ ትችላለች። ግን ጦርነትን እንደ ማትረፊያ መሳሪያ እንጠቀምበት። በጦርነቱ ትርፍ እናገኛለን ብለን ካልኩሌት እናደርገው። ትልቅ ሀገር ስትሆን የምታደርገው ይሄንን አቮይድ ታደርጋለህ። ጦርነትን በተቻለ መጠን አቮይድ ታደርጋለህ።
ከዛ በኋላ ታግሰ ሳትችል ስትቀር ሪግሬት በማይኖርበት እንደዚህ ባደርግ ኖሮ ይሄን ነገር አቮይድ ላደርገው እችላለሁ በማትልበት ደረጃ ላይ ስትደርስ ትጠርገዋለህ። ዛሬ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት ሊወዳደር አይችልም። በአፍሪካ ውስጥ በጣት የሚቆጠሩ ሀገራት የታጠቋቸው የጦር መሳሪያዎች የታጠቀ ሰራዊት ነው የኢትዮጵያ ሰራዊት። በሰራዊት ቁጥሯ ኦልሞስት ቀዳሚ እየሆነች የመጣች ሀገር ነች። ከበለጠች ግብጽ ነች ልትበልጠው የምትችለው። ኦልሞስት በሚሊዮን የሰለጠነ ወታደር ያላት ሀገር ነች። ይሄ ሰራዊት ብር ሸለቆ ገብቶ አዋሽ አርባ ገብቶ ሁርሶ ገብቶ ሁለታ ገብቶ አይደለም የሰለጠነው። ይሄ ሰራዊት በጦርነት ውስጥ ነው የሰለጠነው። ጥሩ የሳይንስ ተማሪ የሚባሉ ሰዎች ሃንድስ ኦን ሳይንስ የተማሩ ናቸው። በቃ ኦልሬዲ በእጃቸው እየሰሩ የሚማሩ ሰዎች። የኢትዮጵያ መከላከያ ሰራዊት በጦርነት ውስጥ የተገነባ ሰራዊት ነው። ከጦር መሳሪያው ጋር አሁን የሚናበብ ሰራዊት አለ። የተናበበ ሰራዊት ነው ያለ። አንድን ጦርነት ለማጥቃትም ለመመከትም ለማስቀረትም በሚችል ደረጃ የተዘጋጀ ሰራዊት ነው ያለ። የነዚህ ሰዎች ትልቁ የሳዋ የደንቆሮች ማምረቻ ተቋም ውጤት የሆኑ ሰዎች ትልቁ የድንቁርናቸው ማሳያ በመመረቂያ ጽሁፋቸው ማጠንጠኛ የሆነው የሀገር ውስጥ ያለውን ሚኒሻ እንኳን ወይም ታጣቂ ደግሞ በቅጡ መመከት ያልቻለ የኢትዮጵያ መከላከያ ሰራዊት እንዴት ኤርትራን ይቋቋማል የሚል ነው። ማለት ከዚህ በላይ ድንቁርና የለው። ለአንድ ሀገር እጅግ ከባድ ጦርነት ገጠማት ከተባለ በሀገሯ ውስጥ የሚካሄድ ጦርነት፣ በህዝቧ ውስጥ የሚካሄድ ጦርነት ነው። ከህዝቧ በወጡ ሰዎች የሚካሄድ ጦርነት። ከዛ በላይ የከፋ ጦርነት የለም። እንዴት ነው የአንድ ሰው ትልቁ ችግሩ ከቤቱ ነው የሚመነጨው ይባላል። ምክንያቱም የውጭ ችግር ሸሽቶ በቤትም ታመልጠዋል። በኦሮምኛ እንዳባባል አለ አላሆሮ ቡመነቲ ጤሱ መናሆሮ ቡገረም ጤሱ የሚባል ውጭ ከዘነበ ወደ ቤት ይሸሻል፣ ቤት ውስጥ ከዘነበስ ወዴት ይሸሻል ይባላል። የኢትዮጵያ መከላከያ ሰራዊትን አቅም አሁን በየመንደር ውስጥ በሚካሄዱ ሽፍታ ጦርነቶች የሚገመግም ጭንቅላት የተመረተው በሳዋ ተቋም ውስጥ ነው እንጂ የኢትዮጵያ መከላከያ ሰራዊትና የሻዕቢያ ሰራዊት ሊወዳደር አይችልም። በኤር ፎርስ ሊወዳደር አይችልም። በግራውንድ ፎርስ ሊወዳደር አይችልም። በስፔሻል ፎርስ ሊወዳደር አይችልም። ትላንትና በዘጠናዎቹ ከተሸነፍክ በነበረ በመቶ ምናምን ሺህ ሰራዊት ከተሸነፍክ፣ በበቂ ደረጃ ባልተዘጋጀ በበቂ ደረጃ ባልታጠቀ ሰራዊት ከተሸነፍክ፣ በመሪ ምልጃ ተመለሱ ተብሎ በተመለሰ ሰራዊት ከተሸነፍክ፣ ዛሬ አንተ ትላንት ከነበርክበት ወዴት መጥተሃል? ያ ሰራዊትስ ትላንት ከነበረበት የት ደርሷል ብለህ መገምገም ነው። ትላንት በተለያየ ምክንያት የኢትዮጵያ ጠቅላይ ሚኒስትር የነበረው ሰው ሴንስ ኦፍ ሲምፓቲ ነበረው። አይ በቃ ተመለሱ፣ ተዋቸው፣ ደግሞ እስቲ ወስደን ደግሞ አልጀርስም ሄግም ወስደን ደግሞ እንሞክራቸው በሚል ስህተት ሀገር ዋጋ አስከፍሏል። ያስተት አሁን ያለው መንግስት እንደዚህ አይነት ስህተት ይሳሳታል ብላችሁ እንዳትጠብቁ። ሸረሪት ድር ለመጥረግ ሲባል መጥረጊያ ፍለጋ ላይ ምን ዞር አይደለም። ዛሬ በኤሌክትሮኒክ ዋርፌር መሳሪያዎች ከአፍሪካ ቀዳሚ የሚባል ሀገር ነው። ይሄ ሀገር ክራሶካፎር የሚባለው የራሻን የኤሌክትሮኒክ ዋርፌር የታጠቀ ሀገር ነው። ሲኤችኤል 906 የሚባለውን የቻይናን ኤሌክትሮኒክ ዋርፌር መሳሪያ የታጠቀ ኃይል ነው። ይሄ ኃይል በደርዘን ሳይሆን በብዙ ደርዘኖች የሚቆጠሩ ድሮን የሚያንቀሳቀስ ኃይል ነው። ይሄ ኃይል የሎጂስቲክስ ሰርቪስ የሚሰጡ የማጥቃት አቅምም ያላቸው የመዋጋት አቅምም ያላቸው ኤርክራፍቶች ያሉት ሀገር ነው። ወደ ሚሊዮን የሚቆጠር ከእጁ ላይ ካለው ክላሽ ጋር የተናበበ ሰራዊት ያለው ሀገር ነው። ይሄ ሀገር ከዚህ ሀገር ጋር ልትወዳደሩ አትችሉ፣ ልትቋቋሙት አትችሉ፣ እፊቱ ልትቆሙ አትችሉ። ስለዚህ ከነዚህ ይሄ አለመመጣጠን ስላለ ነው እናንተ የምትሉትን ዋጋ ወስደን መልስ ልንሰጥም አንችልም። እንደ መንግስት ይህንን ልትረዱ ይገባል። ዛሬ ከትላንት የማይማሩ ሰዎች ሳዋ ቀመስ የሆኑ ሰዎችን ጨምሮ ዛሬ ለእያንዳንዱ ኩርፊያቸው እናንተን አማራጭ አድርገው ሊሆን ይችላል። ህዝብ ጠል ስለሆኑ የወጡበትን ህዝብ የሚጠሉ ስለሆኑ የህወሓት ሰዎች አንደኛው ባህሪያቸው ይሄ ነው። ያንዳርጋቸው ታጣቂዎች አንድ የሚያደርጋቸው ባህሪያቸው ይሄ ነው። የሐሰን መሐመድ ሰዎች አንድ የሚያደርጋቸው ባህሪያቸው ይሄ ነው።
ግን እናንተ ለመግዛፍ የግድ በእነዚህ ሰዎች ጭንቅላት ውስጥ መምጣት አለባችሁ፣ መታየት አለባችሁ። ኢመንት ናችሁ በሌሎች በኦማር ጊሌ ጭንቅላት ውስጥ በጣም ኢመንት ናችሁ። ስለዚህ ሰውዬ ማስታወስም አልፈልግም ማሰብም አልፈልግም ነው ያለው ኦማር ጊሌ ከቀናት በፊት በሰጠው ቃለ መጠይቅ ከአንድ የፈረንሳይ ጋዜጣ ጋር በነበረው ቃለ መጠይቅ የራሱን ዜጎች ኤክስፖርት የሚያደርግ መንግስትን ማሰብ አልፈልግም ላየውም አልፈልግም በቀጠናው ላይ ይሄንን ነው ኦማር ጊሌ ያለው። በኦማር ጊሌ ጭንቅላት ውስጥ እንኳን አይደለም በኢትዮጵያ መንግስት ጭንቅላት ውስጥ ማለት ከኢትዮጵያ ጋር እንዴት መኖር ይቻላል ከተባለ ጅቡቲን ማየት በቂ ነው። ያላትን ትንሿን ሪሶርስ እንዴት አድርጋ ኮንቨርት አድርጋ ከኢትዮጵያ 2 እና 3 ቢሊዮን ዶላር በአመት ዳይሬክት በሆነ ፔመንት ታገኛለች። የአገልግሎት ክፍያ ሸቀጥ ልካ አይደለም፣ ኢንዱስትሪ ገንብታ አይደለም፣ ያላትን ናቹራል ሪሶርስ ተጠቅማ መብራት አግኝታ ውሃ አግኝታ 2 እና 3 ቢሊዮን ዶላር አግኝታ ከአንድ ሀገር ኦልሞስት ወደ $500 ሚሊዮን ከተለያዩ ሀገሮች ሚሊተሪ ቤዝ አከራይታ በሺህ ኪሎ ሜትር የተዘረጋ የባህር ገብ የሆነ መሬት ይዞ ባህር ለምን ይጠቅማል ቢባል አሸዋ ጨው ለመዛቂያ የሚል ባህር ለምን ይጠቅማል ቢባል ለግመል ማጠጫ የሚል መንግስት ከኢትዮጵያ መንግስት ጋር ሊወዳደር አይችልም። አንዳንዴ ለዛ ህዝብ ማዘን ያስፈልጋል። አንዳንዴ ለዛ ህዝብ ውለታ መዋል ያስፈልጋል። በዛ ህዝብ ጫንቃ ላይ የበቀለውን ይህንን ባጭ የሆነ ስርዓት ማስወገድም ያስፈልጋል። ስለዚህ የኢሳያስ መንግስት አሁን እያደረገ ያለው እንቅስቃሴ ዋነኛ ምክንያቱ የኢትዮጵያ መንግስትን ቀጣይ እርምጃ ፕሪዲክት ለማድረግ አልቻለም። ፓተርኑን እንዳያጠና ፓተርን የለውም። አንድ ሰው ቁጭ ብሎ አንድ ነገር ላይ ፎከስ አድርጎ ከሰራ አትሊስት የሆነች ፓተርን የምትመስል ነገር ሊሰራ ይችላል። ትላንት እንደዚህ ሆኖ በነበረ ጊዜ እንደዚህ አድርጓል፣ አሁን ደግሞ እንደዚህ በሆነበት እንደዚህ አድርጓል እያለ ፓተርኑን ይሰራዋል። there is no pattern። ኮርነርድ ነው የሆኑት። በቃ በጨለማ ውስጥ ነው የተተውት። ምኑን ይገምቱት? አሰብን ከኛ ነው ይፈልጋል ብሎ ሲያስቡ ወደ ዘይላ፣ ወደ በርበራ፣ ወደ ፖርት ሞቃዲሾ፣ ወደዚህ ወደ ጫፍ ወደ ጁባላንድ አካባቢ ወደ ፑንትላንድ አካባቢ ካለ እዛ አካባቢ ይላል። አይ አሰብን ከኛ አይፈልግም ሲባል ደግሞ አይ ሊፈልግ ይችላል ደግሞ ሚል ሌላ ጭንቅላታቸው ሌላ ነገር ያስባል። አሁን በዚህ አንሰርቴኒቲ ውስጥ ነው ያለው። then everyone እየወጣ መተንኮስ አለበት። መርፌውንም ይዞ ስንጥሩንም ይዞ ቢላዋውንም ይዞ ምላጩንም ይዞ ሁሉም ወጥቶ መሞከር አለበት፣ መጫር አለበት የራሱን ድርሻ። የኢትዮጵያ መንግስት ሪስፖንድ እንዲያደርግ then ሪስፖንድ በሚያደርግበት ሰዓት የኢትዮጵያ መንግስት ግልጽ አቋምን መረዳት እንችላለን ከሚል አሁን ያንን መረዳት አይችሉም። ያላቸው ብቸኛ አማራጭ የኢትዮጵያ መንግስት ሊወረኝ ነው ብሎ በየቀኑ ማላዘን ነው። የጦር መሳሪያ ወረራ ሊያደርግብኝ ዝግጅት እያደረገ ነው ብሎ በየቀኑ ማላዘን ነው ያላቸው አማራጭ። that's only አማራጫቸው ነው። ፈረሱም የሚለው ይሄንን ነው፣ የፈረሱ በቅሎዎችም የሚሉት ይሄንን ነው። ሁሉም እንደዚህ እየተባለ ሲጠራ ይሄንን ነው የሚለው። በቃ ሊወረኝ ነው። ምን አይታችሁ ነው ሊወረኝ ነው የምትሉት? ምን ሰምታችሁ ነው ቢባል አንድ ማስረጃ የለም። ባህር በር ፈልጋለሁ ብሏል። ሌባ እናት ልጇን አታምንም እንደሚባለው ባህር በር ፈልጋለሁ ብሏል። ስለዚህ ባህር በር ፈልጋለሁ ካለ ያው የኛ ነች እኛን አረባካችሁ እንደው በዚህ ቀጣና ላይ ኦልሞስት ወደ 5000 ኪሎ ሜትር ባህር ገብ የሆነ መሬት አለ እንደው አንዳችሁ እኔን ነው ብላችሁ አትወሰዱት ሲባሉ አይ እኔን ነው ሊሆን የሚችለው። ምክንያቱም they know አወሳሰዱ አንፌር እንደነበረ። ስለዚህ እነዚህ ሰዎች ትልቁ ሰሞኑን የሚንጫጩት የኢትዮጵያ መንግስት ምላሽ መስጠት ስላልቻለ። እንግዲህ ፕሬዝዳንቱ ወጥቶ ለተናገረው ንግግር በጠቅላይ ሚኒስትር ደረጃ ምላሽ ይሰጠናል ብሎ የጠብቁ የነበሩ ሰዎች በውጪ ጉዳይ ሚኒስትር በቃል አቀባይ ደረጃ እንኳን መልስ የለንም። ምክንያቱም ለሱ ያ ቃል አቀባይም ለፕሬዝዳንቱ አይመጡም። እንደው የቀጠናው አንጋፋ መሪ ናቸው። ሀገር እጃቸው ላይ ያለ፣ ህዝብ እጃቸው ላይ ያለ፣ ናቹራል ሪሶርስ አላቸው፣ ስትራቴጂክ ሲግኒፊካንስ አላቸው። ከኛ ጋር ቢሰሩ ያተርፋሉ፣ እናተርፋለን ተብሎ ታስቦ ኢንጌጅ ለማድረግ ተሞክሯል።
ይሆናል ብለን ወፍ አጠመድን የሚባለው እዚህ ጋር ሳይሆን ቀረና ደግሞ ፈተለቀቀ። እንደ ፍጥርጥራችሁ ሆኑ ተው። አሁን ወደዚህ ዞሮም ያላዘኑበት ምንም ምክንያት የለም። ወደ ስኩዌር ዋን ለመመለስ ነው። ሰራዊቱ እዛ ፊት ለፊታቸው ቢኖር ከዚህ በፊት እንደነበረው እንደው ከሱ ጋር ተፋጠው እስካሉ ድረስ እያንዳንዱ ሰራዊት በአይናች በቁራኛ እየጠበቁ ጦርነት የመከፈት እድል የለውም ወይስ አለው የሚለውን የተወሰነ ሊረዱ ይችላል። ነቲንግ ነው አሁን የሌለው። ወደ ኋላ 50-60 ኪሎ ሜትር ቢመጣ ሰራዊት የለም። እንዳይገቡ ምን ተማምነው ይገቡ? ከኢትዮጵያ ጋር ያለው ጦርነት ውስጥ ከገቡ ኮንሲኩዌንሱ ምን ሊሆን እንደሚችል ያውቁታል። እውነቱን ለመናገር ደክሞናል። ጎረቤቶቻችን ጦርነት ውስጥ ጎትተው እያስገቡን የጦርነቱን ዋጋ ከፍለን አሸንፈን ስንወጣ ይሄ ማሸነፍ አይደለም ለኛ። በሺዎች የሚቆጠሩ ዜጎቻችንን ገብረን ቢሊየንስ ኦፍ ብር ጦርነት ላይ ወጪ አድርገን ዲን ማስጠበቅ የምንፈልገውን ስታተስ ኳ አስጠብቀን ስንወጣ ይሄ ማሸነፍ አይደለም ለኛ። ይሄ ደክሞናል። እንደ ደከመን የአስመራው ሰውዬ ያውቃል። ከኢትዮጵያ ጋር ቀጥታ የሆነ ጦርነት ውስጥ የሚገባ ከሆነ እንደሚያበቃለት ያውቃል። የዓለማችን ትልቅ ህዝብ ያላት ትልቅ ቆዳ ስፋት ያላት ላንድ ሎክድ የሆነች ሀገር የሚለው ታሪክ ያበቃል። ያንን ታሪክ ለመቀየር ብለን ጦርነት ውስጥ አንገባም። ግን ጦርነት ውስጥ ተገደን ከገባን ግን ያበቃል። በቀጠናው ላይ የተሽከረከረ የሸረሪት ድሩን የሚያደራው ሸረሪት ያበቃል። ይሄን የአስመራው ሰውዬ ያውቃል። ስለዚህ ያለው ብቸኛ አማራጭ የኢትዮጵያ መንግስትን አቅም በሀገር ውስጥ ጦርነቶች ውስጥ መሸርሸር፣ ሰራዊቱን ማሰላጨት። ይሄንንም የኢትዮጵያ መንግስት ወደ ኦፖርቹኒቲ ይቀይሩታል። እያለቀስክም እያነቡስ ክስታ እንደሚለው ቴዲ አፍሮ እያለቀስክም ቢሆን መሰረተ ልማት እየወደመም ቢሆን ዜጎችን ህይወት እየቀጠፈም ቢሆን በዚህ ውስጥ ሰራዊት መገንባት ተችሏል። ከጦር እጁ ላይ ካለው መሳሪያ ጋር የሚናበብ ሰራዊት መገንባት ተችሏል። ዛሬ ትናንትና አዲስ የጦር መሳሪያ ሲመጣ ገና ሰራዊቱ እስኪናበብ ድረስ ጊዜ ይወስዳል። አሁን እጁ ላይ ካለው የጦር መሳሪያ ጋር ያልተናበበ ሰራዊት የለም። ከ60-70% በላይ ወታደሩ በሮቴሽንም ቢሆን በተለያዩ ጦርነቱ አውደ ውጊያዎች ውስጥ ተሳትፏል። ኤክስፒሪየንሱ አለው። የጦርነት ኤክስፒሪየንስ የተለያዩ ሀገራት በየሌሎች ሀገራት ውስጥ ሰራዊቶቻቸውን ኢንጌጅ እያደረጉ ጦርነት ውስጥ የሚያሳትፉት አንደኛው ሰራዊት የሚሆነው ስትሬንግስ ዴቨሎፕ ሊያደርግ የሚችለው በስልጠና ብቻ አይደለም። ስልጠና ጀስት ሄድስ አፕ ይሰጠዋል። ወታደር የሚፈጠረው በውጊያ አውደ ግንባሮች ውስጥ ነው። በዛ አውደ ግንባር ውስጥ የባሩድ ሽታውን ብቻ ሳይሆን ከጦር መሳሪያ ጋር መግባባቱን፣ ተራራ መውጣቱን መውረዱን፣ ሸለቆዎችን መሻገርን በብዙ ጥፍ ይማርበታል። በስልጠና ውስጥ የማያገኛቸው ነገሮች ብዙ ነገሮች ይማራል። የኤርትራ ሰራዊት ባለፉት ከ1990ዎቹ ወደዚህ ምን አይነት የረባ ጦርነት ውስጥ ገብቶ ያውቃል? በየስልጠና ማዕከላቱ ከሚተኩሰው ውጪ ምን ተኩሶ ያውቃል? ስለዚህ ዋናው መሰረታዊ ነገር የኤርትራ መንግስት ቢያንስ አንድ የሚያውቀው አንድ እውነት አለ። ከኢትዮጵያ ጋር ቀጥታ የሆነ ጦርነት ውስጥ ላለመግባት ጥረት እያደረገ፣ ምክንያቱም ኮንሲኩዌንሱን ስለሚያውቀው። የኤርትራ መንግስት ወደዚህ ጦርነት የሚገባው የኢትዮጵያ መከላከያ ሰራዊት በሀገር ውስጥ ጦርነት ተዳክሟል፣ ራሱን መከላከል አይችልም ወይም ፈርሷል የሚለውን ግሪን ላይት ካስታጠቃቸው ኃይሎች ሲሰማ እነዚህ ኃይሎች በተደጋጋሚ ጊዜ ብለውታል። ሰራዊቱን አዳክመንልሃል፣ አንተን ቆሞ መዋጋት የሚችልበት ደረጃ ላይ አይደለም ብለውም ነግረውታል። ማመን ግን አልቻለም። ይህንን የሚነግሩት የአማራ ክልል ታጣቂዎች ክልላቸው እንኳን መውጣት አልቻሉም። ከበረሃና ከጫካ መውጣት አልቻሉም። ትልቁ አቺቭመንታቸው የራሳቸውን ህዝብና የራሳቸውን ሀብት ማውደም ነው። በ24 ሰዓት የተባለው በ2 ወር የተባለው በ3 ወር የተባለው የ2 ዓመት አለፉ። አንድ የረባ አቺቭመንት ሳይፈጥሩ የ4 ኪሎ ወንበርን ናፈቁት። የባህር ዳር መቀመጫ ናፈቃቸው። ከተማ ናፈቃቸው። ህዝቡ በተለያየ መድረክ ምሬቱን ንዴቱን የሚገልጽባቸው ሆኑ። ደን እነዚህን አምኖ መምጣት አይችልም። በእነዚህ ታዝሎ መምጣት አይችልም።
በመፈርጠጥ ላይ ያሉ ታጣቂዎች አዝለው ሊያመጡት አይችሉም። the new comer ደግሞ ቲፒኤልኤፎች መጡ። ያኔ መሳሪያ ሳይሆን ሱሪ የሚያስታጠቅናችሁ እኛንን ለሚላቸው ሻቢያ ሄደው ይኸው ተደፍተውለታል፣ ተነጥፈውለታል። እሱ ለህዝባቸው የሚመጣ ሸቀጥን ሳይቀር ለሱ አሳልፎ መስጠት ጀምረዋል። ህዝብ ጠልነት ማለት ይሄ ነው። ትላንት አንድ ደብዳቤ ሲዘዋወር አይቻለሁ ከጊዜያዊ መስተዳድሩ የንግድ ቢሮ። ምክንያቱን አላወቅንም ይላል። ምን ነው ምክንያቱን የማያውቁት? ኢትዮጵያ በዶላር የገዛቻቸውን ሸቀጦች በናቅፋ አትሸጥም። በእነሱ ቅራቅንቦ መቀየር አያስፈልግም። እነዚህ ሸቀጦች ዶላራችንን ኢንቨስት ያደረግንባቸው ሸቀጦች ለህዝባችን ፍጆታ ሲሆኑ እንዲውሉ ነው። እነዚህ ዶላር አውጥተን የገዛናቸው ሸቀጦች ለህዝባችን ፍጆታ እንዲውሉ እንጂ ሪኤክስፖርት እንዲደረጉ አይደለም። የጦር መሳሪያ መቀያየሪያ እንዲሆኑ አይደለም። እኛው የምንወጋበትን መሳሪያ መቀየሪያ እንዲሆኑ አይደለም። አንዳንዴ የጊዜያዊ መስተዳድሩ ባለስልጣናትም ሳይቀሩ ቆም ብሎ ማሰብ መቻል አለባቸው። ይህንን ሳያውቁ ቀርቶ አይደለም። ማንሽና ማን ላይ ቆመሽ ማንን ታሚያለሽ ስለሚባል ነው። በነፃነት እንኳን አንዲት ተግባር መፈጸም ያልቻለ ጊዜያዊ መስተዳድር ወንጀል ተግባር ላይ ተሳትፏል ያለውን ሰው ሲያስር ፍታ ተብሎ የሚያስፈታ ታጣቂ ቡድን ባለበት፣ ያ ታጣቂ ቡድን ደግሞ ከሻቢያ ከአስመራ ትዕዛዝ የሚቀበል በሆነበት ከህዝቡ አፍ ላይ የነጠቀ ለኤርትራ ለሻቢያ ታጣቂዎች ቀለብ በሚሰፍርበት ሁኔታ ሸቀጦች ወደ ትግራይ መግባት መከልከላቸው ምክንያቱ ምን እንደሆነ አናውቅም። ዋናው መሰረታዊ ነገር መንግስት ይሄን ነገር ማቆየት የለም፣ መፍትሄ ሊፈልግለት ይገባል። ምክንያቱም እነዚህ በተደጋጋሚ ጊዜ ለትግራይ ህዝብ ያላቸውን ጥላቻ አረጋግጠዋል። መፍትሄ ሊበጅላቸው ይገባል። ምን አይነት መፍትሄ ነው የሚያስፈልገው ለነዚህ ሰዎች? እንዴት ነው እነዚህ ሰዎች እጅ ላይ ሳይገባ ሸቀጡ ለትግራይ ህዝብ ተደራሽ መሆን የሚችለው? በእነሱ ጥፋት የትግራይ ህዝብ ዋጋ የማይከፍለው መቼ ነው? እንዴት ቢደረግ ነው የሚል ሲስተም ዴቨሎፕ መደረግ አለበት። እነሱ ላጠፉት የትግራይን ህዝብ መቅጣት ተገቢ ነው እያለ ነው። ሲስተም ዴቨሎፕ እስኪደረግ ድረስ ግን ጉዳቱን በቀነሰም ደረጃ ቢሆን መንግስት የጥንቃቄ እርምጃዎችን መውሰድ አለበት። ተገቢ ነው። ይሄ ግን ቅድም እንዳልኩት ነው። እኛ ለስንት ነገር ከሚያስፈልገን ዶላሮች ላይ እየቀነስን ሸቀጥ የምናስገባው ለትግራይ ህዝብና ለሌሎች ኢትዮጵያውያንም ጭምር ፍጆታ እንዲሆኑ፣ በናቅፋ እንዲሸጡ አይደለም፣ በጦር መሳሪያ እንዲቀየሩ አይደለም፣ በወደብ አገልግሎት ምናምን መክፈያ እንዲውሉ አይደለም። አሁን እቺ ሸቀጥ መከልከላቸውን ምክንያት ሸቀጥ እንዳይገባልን ተከልክለናል፣ በጽዋ በኩልም ቢሆን በዛ በኩል ማስገባት ጀምረናል ለሚለው ትርክት ሰፖርቲቭ ናሬሽን ነው አሁን ዴቨሎፕ ለማድረግ እየተሞከረ ያለው። ዋናው መሰረታዊ ነገር መታወቅ ያለበት የኢትዮጵያ መንግስት የማያውቀው ማንኛውም እንቅስቃሴ በድንበር አካባቢ ለሚደረግ ከሆነ እርምጃ መውሰድ መብት አለው። ወደ ግዛቱ የኢትዮጵያ መንግስት ከኤርትራ ወደ ኢትዮጵያ መንግስት ወይም ከኢትዮጵያ ግዛት ወደ ኤርትራ ግዛት የሚንቀሳቀስ ማንኛውም እንቅስቃሴ ካለ የኢትዮጵያ መንግስት እርምጃ መውሰድ መብት አለው። ይሄ ክሊር መሆናል፣ ግልጽ መሆን አለበት። ነገ እንደዚህ ሲቪሊያን እንደዚህ ጸባጫሪነት እንደዚህ አይነት እርምጃ ወታደራዊ እርምጃ ተወሰደ አይሰራም። አሁን ባለው ሁኔታ የኢትዮጵያ መንግስት የተፈቀደ ከኤርትራ ወደ ኢትዮጵያ የሚገባ ወይም ደግሞ ከኢትዮጵያ ወደ ኤርትራ የሚላክ ምንም አይነት ጭነት አገልግሎት የለም፣ የተፈቀደ የለም። ስለዚህ እርምጃ ወንጀል ነው፣ ኮንትሮባንድ ነው። ይሄ መታወቅ አለበት። አንደኛው አጀንዳችን ይሄ ነው። ሌላኛው አጀንዳ እንግዲህ ይሄ ሀገር የጥንቆላ ፖለቲካ ነው የሚያራምደው አብዛኛው። በዚህ ሀገር ፖለቲካ ማለት የጥንቆላ ፖለቲካ ከሆነ ውሎ አድሯል። ምን ማለት ነው? ፖለቲካችን ሁል ጊዜ ጥንቆላ መሰል ፖለቲካ ነው። እንደዛ ሰነፍ ጠንቋይ ከሆነ ይሆናል ካልሆነ ገልብጦ ሽምብራ መዝራት ነው የሚለው አይነት ጥንቆላ ነው አብዛኛው የሚከተለው። ሁሉም የየራሱን ነገር ይዞ ይሮጣል። ምንድነው ይዞ የሚሮጠው ነገር? ይነሳና ጠቅላይ ሚኒስትሩ 7 የአውሮፓ ሀገራትን ለመጎብኘት ፕላን ይዟል ይላል።
መንግስት አይደለም ይሄን ያለው። ጠቅላይ ሚኒስትሩ አላሉ። መንግስት ኮሚኒኬሽን አላለም። የጠቅላይ ሚኒስትሩ ቃል አቀባዮች አላሉ። የመንግስት ባለስልጣናት በየትኛውም ቦታ ላይ ተገኝተው 7 አካባቢ የአውሮፓ ሀገራትን ይጎበኛሉ አላሉ። ከዛ ያችን ይዞ ይሮጣል። ከዛ ጠቅላይ ሚኒስትሩ በፕላናቸው መሰረት ጣሊያንና ፈረንሳይን ጎብኝተው ተመለሱ ወደ ሀገራቸው። አሁን እሪ ማለት ተጀመረ። እንዴት አድርገው ቆጥረው 7 ያድርሱት? እንዴት አድርገው ይቆጠሩት? ፓሪስ ፈረንሳይ 1 ፓሪስ 2 ጣሊያን 3 ሮማ 4 ቫቲካን 5 እያሉ ሁሉ ለመቁጠር ተሞከረ። እንደዛም ተቆጥሮ ሊመጣላቸው አልቻለም። ሳሊኒንም እንደ ሀገር ቆጠሩ፣ አልሞላም። ምን ያርጉት? ያላቸው አማራጭ ጀርመን፣ ቤልጂየም፣ ኢንግላንድን ፕላን አድርጎ ነበረ። ግን እዛ ህዝብ እንቅስቃሴ ተፈራና አቋረጠ። ምን ነው የህዝብ እንቅስቃሴ ካለ ፈረንሳይ ላይ ለምን አልተሞከረም? እሺ እንደው ፈረንሳይ ባልተዘጋጀንበት ሁኔታ ነው ካላችሁ ደግሞ ጣሊያን ለምን አልተሞከረም? ሁለት ቀን አካባቢ ቆይቷል አይደል? ኦልሞስት ለምን አልተሞከረም? አንቺው ታመጪው አንቺው ታሮጪው ነው። ራሳችሁ ብላችሁ መጀመሪያ 7 ያላችሁትም እናንተ አንድ የመንግስት ባለስልጣን ወጥቶ 7 የአውሮፓ ሀገራትን ይጎበኛሉ ያለ የለም። አንድ ማስረጃ ማምጣት አይቻልም። ቅጥፈታችሁን ለመሸፈን ስትሉ ሌላ ቅጥፈት ውስጥ መግባታችሁ ትልቁ ስህተታችሁ። አንዱ ተነስቶ ጠቅላይ ሚኒስትሩ ወደ ስፔስ ሊሄዱ ነው ይላል። ግር ብሎ ያንኑ ሲያራግብ ታገኘዋለህ። የጤና ባለሙያዎች የመምህራን ጥያቄ ያለ $55 ሚሊዮን ተከፍሎ ወደ ስፔስ ለመሄድ የሚል ትርክት ይዞ ይመጣል። ነገ ደግሞ ቆይቶ ደግሞ ይሄ ነገር ሳይሆን ሲቀር ደግሞ ጠቅላይ ሚኒስትሩ ወደ ስፔስ ጉዞ ያደርጋሉ ተብሎ ነበር። ወይ በዲፕሎማሲ ክስረት ወይም ደግሞ በኢኮኖሚ ክስረት ወይ በፖለቲካ ክስረት ምክንያት ተሰረዘባቸው ወይም ደግሞ ተከለከሉ የሚል ዜና ደግሞ ይዞ ይመጣል። አንቺው ታመጪው አንቺው ታሮጪው ፖለቲካ ማለት ነው። ሲሆን ከሆነ ይሆናል፣ ካልሆነ ገልብጦ ሽምብራይ መዝራት ነው ፖለቲካ የሚባለው። የጥንቆላ ፖለቲካ የሚባለው ይሄ ነው። ጠቅላይ ሚኒስትሩ ስፔስ ሊጎበኙ ነው። ሜቢ እንግዲህ ስፔስ ሳይንስ የምትባለውን ተቋም ሊጎበኙ ይችላሉ የምትባለው ባርታ ሰምቶ ወደ ስፔስ ሊጎበኙ ሊሄዱ ነው ብሎ ዜና ሰርቶ ሊሆን ይችላል። ጠቅላይ ሚኒስትሩ መጡና ያ ዜና በተራገበበት ኢንቫይሮንመንት ውስጥ መጣው ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩትን ጎበኙ። እኚህ ሰውዬ ስፔስ አላሉም? እንዴት ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ውስጥ ይገኛሉ? ወይስ መንኮራኩሩ የሚመጥቀው ከዚህ ተቋም ነው ብለው ጠበቁ? የለም፣ አንቺው ታመጪው አንቺው ታሮጪው የሚባለው እዚህ ጋር ይመጣል። ከዛ ሌላ ቅጥፈት ውስጥ ይመጣሉ። ከዛ ጠቅላይ ሚኒስትሩ እዛ ጋር የተናገሩትን ንግግር ለስህተታቸው መሸፈኛ አድርገው አመጡ። ጠቅላይ ሚኒስትሩ ከተናገሩ በኋላ እስቲ ቆይ ሁሉም እየወጣ ሚለውን ቆርጦ ይቀጥልና ከዛኛ ምንለው መጨረሻ ላይ እንላለን ብለን እስከዛሬ ድረስ አቆየ ነው። የአርባ አጀንዳ ስለሚሆን ሁሉም አጠቃሎ ከተናገረ በኋላ የመዝጊያ ንግግር እናደርግበታለን በአጀንዳው ላይ ብለን ስላሰብን። ጠቅላይ ሚኒስትሩ ለጤና ባለሙያዎች ለመምህራን ምላሽ ሰጡ። ራዕይ የሌለው ህዝብ ነው ስለ ምግብ የሚያስበው ብለዋቸዋል ብሎ ሁሉም በግራ በቀኝ በቪዲዮም በጽሁፍም ማራገብ ጀመረ። እስቲ ቆይችን ነገር እንጠብቃት፣ እቺ ወፍ የት እንደምታርፍ እናያለን፣ እስቲ እንያት እያለን እየጠበቅን ያቺ ወፍም መጣ። ስለ ስፔስን ይጎበኛሉ ሲባል ያቺ ወፍ የት እንደምታርፍ እናያለን ብለን ጠበቅናት። የጠበቅነው ቦታ ላይ ያገኘናት መጣ። መምህራኖቹ ዶክተሮቹ የዳቦ ጥያቄ አንስተው እያለ ጠቅላይ ሚኒስትሩ $55 ሚሊዮን ከፍለው ወደ ስፔስ ሊሄዱ ነው የሚል የሙሾ ወይም ደግሞ የሙሾ ማዳመቂያ ግጥም ሆነች። ከዛ ያቺን ደግሞ የተወሰነ ጊዜ የሐዘንን ጉርጉሩ አድርገው ከተጠቀሙባት በኋላ ጠቅላይ ሚኒስትሩ ደግሞ እዚህ መጥተው ሲናገሩ ደግሞ አሁንም ከዛች ውስጥ ተመዘዘላቸው። ጠቅላይ ሚኒስትሩ ያሉት ቃል በቃል ምንድነው? ታስታውሱ ከሆነ ስፔስ ኤጀንሲ ሲቋቋም ብዙ ሽኩቻዎች ነበሩ። አሁን ለኢትዮጵያ ስፔስ ምን ያደርግላታል፣ ስፔስ ጊዜው አሁን ነው ወይ የሚል አከራካሪ ጉዳዮች ነበሩ። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣
የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም። ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋረጣል። ጄኔሬሽን አፍተር ጄኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የዕለት ጉርስ ብቻ ሳይሆን ለወር ለሁለት ወር የሚቆይ ስንቅም መቆጠብ ሲቻል አባቶቻችን ድሮ በገጠር ካረሱ በኋላ እሸት ሃርቨስት ያደርጉ ሲያስገቡ ብቻቸውን አይበሉም፣ ይቃመሳሉ ከጎረቤት ጋር። ነገር ግን ባላቸው ሳይዝ ልክ ከበጋ በኋላ ክረምት ሲመጣ ይቸግረናል ብለው ምግብ ያስቀምጣሉ። ጤፍ ትንሽ ያስቀምጣሉ፣ በቆሎ ያስቀምጣሉ። ለክፉ ቀን ይባላል። ለክፉ ቀን የማያስቀምጥ ሰው ያረሰውን ዛሬው በልቶ የሚጨርስ ሰው ነገን የማያስብ ነው። እኛ ትናንትን ማውሳት ከትናንት መማር ዛሬን መስራት ስናስብ ነገን እያሰብን ነገ የሚሰራው ዛሬ ነው ብለን እያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ ተቋማት፣ የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ እዚህ ቦታ ለምሳሌ አንድ ህፃን ሐሳብ መጠነኛ ሐሳብ ይዞ መጥቶ እነሱ አሰልጥነው ትናንሽ ማቴሪያል ሟልተውለት ህልሙ እንዲፈታ ያደርጉታል። ሙሉ ወጪው የሚሸፍቱ እነሱ ናቸው። ዛሬ አንድ በአንድ ሲወሰድ ለአንድ ህፃን ልጅ ለምን ጊዜ ታባክናላችሁ? ኢንተርኔት አቅርበው ኮምፒውተር አቅርበው ሰው መድበው የሚሰሩት ግን ከኢንቨስትመንት አንጻር ከሚያስተምሯቸው 100 ልጆች ውስጥ 10ሩ ሳይንቲስት ቢሆን 3ቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ በሚል እሳቤም ጭምር ነው። ሪተርን ኦን ኢንቨስትመንቱ ዛሬ አይደለም የሚታየው፣ ውሎ አድሮ ውጤቱ የሚታየው። ያን አስበው እየሰሩ ስለሆነ የመጣው ውጤት በጣም ደስ ይላል። ወጣት ኢንጂነሮች አሉ፣ ህፃናት ልጆችም አሉ ተስፈኞች። ይሄ ተቋም በርቶ ጠንክሮ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። በስፔስ ሳይንስም በምድር ላይ ባለን እውቀትም በከርሰ ምድር እውቀት ጭምር ያደገ መረጃ ከሌለም በስተቀር ብልጽግና ማረጋገጥ አይቻልም እና ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። ዛሬ ባየነው በጣም ተደስተናል። እዚህ የሚሰሩ ሰራተኞች፣ አመራሮች ሊኮሩ ይገባቸዋል። መኩራት ብቻ ሳይሆን ሀገር የሚሰራው በዚህ አግባብ እንደሆነ አምነው ለነገው ትውልድ የሚበጅን መሰረት መጣል ቀዳሚ ተግባራቸው መሆን ይጠበቅበታል። ኢትዮጵያ ተስፋ አላት። ኢትዮጵያ በነገ በሚያስፈልጉ ጉዳዮች ላይ የጀመረችበትና ፋውንዴሽን የጣለበት መንገድ ለልጆቻችን የተሻለ ዓለም እየተፈጠረ እንደሆነ ያሳያል። ነገን እያሰብን ዛሬ ተግተን መስራት ያስፈልጋል። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገን ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንጻር እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ብልጽግና በሁሉም አስፔክት ሲታይ የሚረጋገጥ የሚጨበጥ መሆኑን ያሳያል። ኢትዮጵያ ታንሰራራለች በዚህ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው። ይሄው ይቀጥላል። ለልጆቻችን የበለጸገች የማትለምን በልታ የምታድር ለሳይንስ ባዕድ ያልሆነች በሳይንስ የሆነ ሀሳብ ኮንትሪቢዩት ማድረግ የምትችል መፍጠር የምትችል ከሌላው ዓለም ጋር መነጋገር የሚያስችል ብቃት ያላት ኢትዮጵያን ለልጆቻችን እናስረክባለን። እጅግ አድርጌ አመሰግናለሁ። እንግዲህ በቪዲዮ ላይ እንደተመለከታችሁት ጠቅላይ ሚኒስትሩ ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩትን ስንገነባ ብዙዎች አያስፈልገንም፣ አይጠቅመንም፣ አሁን ጊዜው አይደለም ብለውን ነበር። እኛ ስለ ዕለት ጉርስ ብቻ የምናስብ መሆን የለብንም ብለን ነው ይህን ኢንስቲትዩት ያቋቋም ነው። ይህ ኢንስቲትዩት ከስፔስ ጀምሮ እስከ ከርሰ ምድር ያሉ ዳታዎችን ኮምፓይል ያደርግልናል፣ አይደንቲፋይ አድርጎ አናላይዝ ያደርግልናል። ለልማታችን አጋዥ ሚና አለው። ከኢንፎርሜሽን ቴክኖሎጂ ጋር ተያይዞ ሰፊ ጥቅም ይሰጠናል። ሀገር ሲመራ ሀገር ሲተዳደር ስለ ዕለት ጉርስ አይደለም የሚታሰበው። አንድ ጥሩ ምሳሌ አለ። ለልጁ የሚያበላው የሌለው ቤተሰብ ልጁን ከፍሎ ትምህርት ቤት ይልካል።
ምክንያቱም ዛሬ ያቺ ለትምህርት ቤት የሚከፍላትን ነገር ለልጁ አፍ ውስጥ የሚያደርጋት በቆሎ ቢገዛለት ሊጠቅም ይችላል። የዕለት ጉርሱን ካሰበለት፣ ስለ ነገ ካሰበለት ነው የሚያስተምረው። እንደዛ ሰነፍ አሳ አጥማጅ ነው የሚሆነው። አሳ በማጥመድ እናስተምረው ወይስ አሳ እንስጠው? የዕለት ጉርስ የሚያስቡ ሰዎች አሳውን እንዲሰጣቸው ነው የሚፈልጉት። አሳው ተሸጦ በሚገኘው ገንዘብ አሳ ማጥመድ ልማርበት ማለት ነው ሀገር የሚገነባው። ሁል ጊዜ በደሃ ሀገር ውስጥ አማራጭ አለ። በተደጋጋሚ ጊዜ ብለናል እኛ። እንዝራት ወይስ እንብላት በሚባልበት አገር ውስጥ ነው ያለነው። ገበሬ እየራበው ዘሩን አይበላም። ገበሬ እየራበው ጥጃውን አርዶ አይበላም። ምክንያቱም ወደፊቱን ነው የሚበላው። እንደዛ ካደረገ ወደፊቱን ይበላል፣ ነገውን ይበላል፣ የልጆቹን ተስፋ ይበላል። ብዙ ሰዎች ኤክስፔክት የሚያደርጉት ሀገር በቃ አንድ ሴክተር ላይ ፎከስ አድርጎ ለምን አይሰራም? በቃ ሰላሙ ላይ ለምን አይሰራም? ኢንዱስትሪ ላይ ብቻ ለምን አይሰራም? እንደዚህ አይነት ኢኮኖሚ የሚጋሽብ ኢኮኖሚ ነው የሚሆነው። ንፋስ በመጣ ጥሩ ጠርጎ ይጥለዋል። የሚደጋገፍ በሆነ መንገድ መገንባት አለበት ኢኮኖሚ ሲገነባ። የኤጁኬሽናል ሴክተሩ፣ የኢንዱስትሪ ሴክተሩ፣ የሰርቪስ ሴክተሩ፣ የማኒፋክቸሪንግ የምንለው ኢኮኖሚ ውስጥ ያሉ በጠቅላላ በተወሰነ ደረጃ አብሮ ማደግ አለባቸው። ደን ይደጋገፋሉ፣ ይመጋገባሉ። አንዱ ብቻው እንዲጋሽብ ማድረግ አይቻልም። ጠቅላይ ሚኒስትሩ ያሉት እኛ ጂኦስፓሻል ስንል፣ እኛ ስፔስ ስንል መጀመሪያ የዕለት ጉርሳችን ላይ ነው መሰራት ያለበት የሚሉ ሰዎች ራዕይ አልባ ናቸው። ማለት እኔ ልጄ ከሚርበው የማስተምረውን ገንዘብ ዳቦ እየገዛው ብሰጠው ይሻላል የሚል አባት ለልጇ ያሰበ አባት ነው ማለት አይደለም። የምትል እናት ለልጇ ያሰበች እናት ናት ማለት አይደለም። እንዴት አድርጌ ነገ ልጄ በዘላቂነት ዳቦ ማግኘት የሚችልበትን ፈንዳሜንታልስ እንዴት መሬት ላይ ማስቀመጥ እችላለሁ ብሎ ማሰብ ነው ሐሳቢነት። ጥሪት እያወጡ እየሸጡ ሀገር ማስተዳደር አለ ማሳቢነት። ይሄንማ ማንም ያደርጋል፣ ማንም መደዴ። ለሀገር ማሰብ ማለት ለነገ ማሰብ ማለት ነው። ዛሬ ያለው ትውልድ ዋጋ ከፍሎ ስቃይም ከሆነ ተሰቃይቶ መራብም ከሆነ ተርቦ የነገ ልጆቹ የማይራቡበት አገር መፍጠር፣ የነገ ልጆቹ የማይለምኑበት ሀገር መፍጠር፣ እዚህ ላይ ነው መስራት ያለብን። ጠቅላይ ሚኒስትሩ ንግግራቸው ቅድም የተመለከታችሁት ንግግራቸው ይሄ ነው። ለጤና ባለሙያና ለመምህራን ነው ምላሽ የሰጡት። ራዕይ አልባ ናችሁ፣ ስለ ሆዳችሁ ነው የምታስቡት ያሉት መምህራኖቹንና ጤና ባለሙያዎቹን ነው። ጤና ባለሙያዎቹ ናቸው እንደ ስፔስ ሳይንስ አያስፈልግም ለዚህ ሀገር ያሉት። ጂኦስፓሻል የሚባል ኢንስቲትዩት አያስፈልግም ያሉት። ኮሊደር አያስፈልግም ነው እንደ ጤና ባለሙያዎቹ ጥያቄ። ጫካ ፕሮጀክት አያስፈልግም ነው የጤና ባለሙያዎቹ ጥያቄ። ህዳሴ አያስፈልግም ነው ጥያቄያቸው። ሀገሪቷ መንገድ አያስፈልጋትም ነው ጥያቄያቸው። መሰረተ ልማት አያስፈልግም ነው ጥያቄያቸው። ጥያቄያቸው ስፔስ ሳይንስ አያስፈልግም ባልሆነበት ሁኔታ እንዴት ለነሱ መልስ ይሆናል? በወፍራምም በቀጭንም በአጭርም በረጅምም እንዴት አድርገን ከነዚህ ሰዎች ጋር እናገናኘው ካልሆነ በስተቀር በምንም አይነት መንገድ ወደዚህ ልታመጣው አትችልም። በምንም አይነት መንገድ ይሄ ነው አንቺ ታመጪው አንቺ ታሮጪው ፖለቲካ ማለት። ይሄ ነው የጥንቆላ ፖለቲካ ማለት። ይሄ ነው ሲሆን ይሆናል ሳይሆን ገልብጦ ሽምብራ መዝራት ነው የሚባለው ፖለቲካ ማለት ይሄ ነው። ፈንታሌ ሚዲያ ላይ አንድ ጥሩ ቃል አይቻለሁ፣ የዝንጀሮ ፖለቲካ ቢል። ይሄ ነው የዝንጀሮ ፖለቲካ ማለት፣ የበሰለ የመብላት ፖለቲካ። ብቸኛው እንደ ሀገር መውጣት የምንችለው ከችግራችን ልንወጣ የምንችለው ዛሬን ለመብላት የሚኖር እንብላት ወይስ እንዝራት ሲባል እንብላት የሚል ጄኔሬሽን ካለንበት አዘቅት አንወጣም፣ ሌላ አዘቅት ውስጥ እንገባለን። ቁልቁል መቆፈር የሚባለው ይሄ ነው። ከዚህ በታች ምን አለና ነው አሁን ተንጋለናል የሚባለው ልንል እንችላለን። ከዚህ በታች አለ እንቆፍራለን፣ ገና ወደ ታች ቁልቁል ነው የምንቆፍረው። ካልሆነ ከችግር መውጣት የሚፈልግ ሀገር ዛሬን ዋጋ ይከፍላል። በሚሊዮኖች 30-40 ሚሊዮን ህዝብ በረሃብ አለንጋ በሚገረፍበት ሀገር ነው እነ ቻይና
ስለ ስፔስ ማውራት የጀመሩት። የዓለማችን ታላቁ ረሃብ የሚባለው በነበረበት ሰዓት ነው እነ ማኦ ስለ ስፔስ ማሰብ የጀመሩት። it paid off already። ዛሬ የዓለማችን ልዕለ ኃያል የሆነችው ሀገር ቻይና በረሃቧ ውስጥ በዓለማችን በታላቁ ረሃብ ውስጥ ባለችበት ሰዓት ነው ስለ ስፔስ ማሰብ የጀመረችው፣ ስለ አርባናይዜሽን ማሰብ የጀመረችው፣ ስለ ኢንፍራስትራክቸር ዴቨሎፕመንት ማሰብ የጀመረችው። ያኔ ስለ ዳቦ ብቻ አይደለም ያሰበችው። የዳቦ ጥያቄን በስንዴ ሌቭል ላይ ሄደ ለመመለስ ካልሞከርክ ሰስተነብል በሆነ መንገድ ዛሬ አሁን ያለው መሬት ላይ ያለውን ዜጎችን ዳቦ ጥያቄ ልትመልስ ትችላል። የነገው ትውልድንም ጥያቄ መመለስ ከፈለክ ግን የስንዴ ማሳ ላይ ሂድና መልሰው። የአግሪካልቸር የግብርና ስርዓትን አዘምን፣ ሜካናይዝ አድርገው፣ ሞደርናይዝ አድርገው። ያኔ ነው ዘላቂ በሆነ መንገድ የዳቦ ጥያቄህን የምትመልሰው። ዜጎቼ የአልባሳት ችግር ካለባቸው በዚህ ደረጃ አይደለም ማውራት ያለብህ። ኮተን ፋርም ላይ ሂድና ፈልገው። ኮተን ፋርሞች የጥጥ እርሻዎች ጋር ሂድና ፈልገው። በዛ ሌቭል ነው የምትመልሰው በዘላቂነት መመለስ ከፈለክ። አሁን በዓለማችን ላይ ትልቁ ነገር ዳታ ነው፣ ዴታ ማግኘት ነው። በዓለማችን ላይ ዛሬ ትልቁ ነገር ዴታ ነው። ዛሬ ዓለም በግራ በቀኝ የሚራወጠው ዴታ አግኝቶ በዛ ዴታ ተጠቅሞ ፓተርን ሰርቶ ነገሮችን ፕሪዲክት ማድረግ ነው። የሀገራት ህልውና የሚመሰረተው ነገን ፕሪዲክት በማድረግ ውስጥ፣ ነገን ፕሪዲክት አድርጎ ለዛ በመዘጋጀት ውስጥ ነው ሀገር የሚፈጠረው። ለዚህ ነው ስለ ሮቦቲክ ኢንዱስትሪ የሚወራው፣ ለዚህ ነው ስለ አይቲ የሚወራው፣ ለዚህ ነው ስለ ድሮን ሲስተም የሚወራው፣ ለዚህ ነው ስለ ስፔስ የሚወራው፣ ለዚህ ነው ስለ ጂኦስፓሻል የሚወራው፣ ለዚህ ነው። ዴታ መሰብሰብ፣ በዛ ዴታ ተጠቅሞ ፓተርን ዴቨሎፕ ለማድረግ፣ ያንን ፓተርን ተመልክቶ ደግሞ አናላይዝ አድርጎ ፎርካስት ኦር ፕሪዲክት ለማድረግ። ደሞር ፕሪዲክት የማድረግ አቅም ዴቨሎፕ ባደረግክ ቁጥር ለነገ የተዘጋጀ ሀገር ይኖርሃል። የተዘጋጀ ሀገር ባለ ቁጥር ዓለምን የመቆጣጠር፣ በዓለም ውስጥ የማትረፍ፣ በዓለም ውስጥ የመነገድ፣ በዓለም ፖለቲካ ኦር ዲፕሎማሲ ኦር ኢኮኖሚ ውስጥ በነፃነት የመንቀሳቀስ አቅም ዴቨሎፕ ታደርጋለህ። ዳስ ዋት ዊ ኮል ኢት ኢኮኖሚ። ኢኮኖሚ እንደዛ ነው የሚገነባው፣ በጥንቆላ አይደለም። ዝም ብሎ በመደዴ ጥንቆላ አይደለም። በሲሆን ይሆናል ሲሆን ይሆናል፣ ሳይሆን ገልብጦ ሽምብራ መዝራት ነው ጥንቆላ። በእንደዛ አይነት ጥንቆላ አይሰራም። ኢት ዳዝንት ወርክ። ዴታን መሰረት ባደረገ መንገድ ነው ሀገር የሚድነው። ጠቅላይ ሚኒስትሩ በጣሊያንም በፈረንሳይም በነበራቸው ቆይታ ሁለት የተለያዩ ትኩረቶች አድርገዋል። በጣሊያን በነበራቸው ቆይታ የዲፕሎማሲ ነው በአንድ በኩል፣ ሁለተኛው ደግሞ በርከት ያሉ የውጭ ሀገር መሪዎች የሚገኙበት አሁን ጁን ይመስለኛል ጁን ኦር ጁላይ አካባቢ ኢትዮጵያ ውስጥ የሚካሄድ ኮንፈረንስ አለ፣ ሰሚት አለ፣ ጉባኤ አለ። ዩናይትድ ኔሽን ፉድ ሲስተም ሰሚት የሚባለው። በዚህ ጉባኤ ላይ ብዙ የዓለማችን በዘርፉ ላይ ምርምር ያደረጉ ሳይንቲስቶች፣ የሀገር መሪዎች ይገኛሉ። ይሄንን ጉባኤ ኢትዮጵያ አዲስ አበባ ላይ ስለሚካሄድ በጋራ ነው የምታዘጋጀው። ከማን ጋር? ከጣሊያን ጋር። የጠቅላይ ሚኒስትር ሜሎኒ የኤክስ ገጻቸው ላይ ሄዶ ማየት ይቻላል። ከጠቅላይ ሚኒስትሩ ጋር አንድ የተነጋገሩበት መንገድ፣ የተነጋገሩበት አጀንዳ ስርዓተ ምግብን በዩኤን ደረጃ ስለ ስርዓተ ምግብ የሚመክረውን ጉባኤ ኢትዮጵያና ጣሊያን በአዲስ አበባ ሆስት ስለሚያደርጉ በትብብር ስለሚያዘጋጁ ነው። ጁን ኦር ጁላይ አካባቢ እርግጠኛ አይደለሁም ጊዜው። ዩናይትድ ኔሽን ፉድ ሲስተም ሰሚት ብላችሁ ጉግል አድርጋችሁ ጁን ኦር ጁላይ ላይ ታገኙታላችሁ። ይሄን ኮሆስት ሆና በዚህ ፕሮግራም ላይ የምትሳተፈው ጣሊያን ነች፣ አብራ የምታዘጋጀው። በዚህ ጉዳይ ላይ ተነጋግረናል። በቀጠናዊ ሀገራዊ፣ በሁለቱ ሀገሮች የጋራ ጉዳይ ላይ ተነጋግረናል። በዓለም አቀፋዊ ጉዳዮች ላይ ተነጋግረናል። አንድ የድንቁርና ይሁን የምን ችግር ያለበት ሰው አላቅም የሚሄድበት አጥቶ ቫቲካን ሄዶ ጳጳሱን አገኘ ይላል። የሚሄድበት ስላጣ ጣሊያን ሄዱ ቫቲካን ሳይሄድ ሊቀ ጳጳሱ ሳያገኝ የመጣ አንድ የሀያል ሀገር መሪ ፈልጉ። የትኛውም የአሜሪካ ፕሬዚደንት ጣሊያን ከሄደ ጳጳሱ ጋር ይሄዳል።
ጠቅላይ ሚኒስትሩ የሚሄዱበት በቂ ምክንያት አለ። ከዚህ በፊት ፖፕ ፍራንሲስ በነበሩ ጊዜ ጠቅላይ ሚኒስትሩ ጣሊያን በሄዱ ጊዜ እኮ ፖፕ ፍራንሲስን እኮ አግኝተዋል። ፖፕ ፍራንሲስን አግኝተዋል። ለምን ይሄ ጥያቄ ያን አልተነሳም? በዓለማችን ላይ ትልቅ ተጽዕኖ ፈጣሪ ሰው ናቸው እኮ። የዓለም መሪ እኮ ፖፕ ፍራንሲስ እኮ ሲሞቱ እኮ ለቀብራቸው ላይ እኮ ሲራኮት አልነበረም? የሚካሄድበት ስለታጣ የሚካሄድበት ቦታ አድርጎ ማቅረብ ድንቁርና ነው። ቫቲካን የሄዱበት ምክንያት የዓለማችን ላይ ትልቅ ተጽዕኖ ፈጣሪ ከሚባሉ ተቋማት አንደኛው የካቶሊክ ቤተክርስቲያን ነች። ተወደደም ተጠላ እኚህ ሊቀ ጳጳስ በስራቸው ላይ በሚሊዮን ሳይሆን በቢሊዮን የሚቆጠሩ የካቶሊክ እምነት አማኞች አሉ። ዓለም በጣቱ ቆሞ አይደለም እንደ ሹመታቸው ሲጠብቅ ነበር። የዓለማችን ሀያል የሚባሉ ሚዲያዎች የኚህን ሰው እኮ ሹመት እኮ በሰበር እኮ የሙሉ ጊዜ ከቨሬጅ እኮ ሰጥተውታል። በላይቭ ከቨሬጅ። ለምን? ስራ ስትፈታ የምትሄድባቸው ሰው ስለሆኑ፣ የምትሄድበት ስታጣ የምትሄድባቸው ሰው ስለሆኑ። ዛሬ ለምንድን ነው ካይሮ ላይ ጫጫታ ይበረከተው? ጠቅላይ ሚኒስትሩ ከሳሊኒ ሲኢኦ ጋር ከዊቢልት ግሩፕ ሲኢኦ ጋር ፔትሮ ሳሊኒ ጋር ያደረጉት ውይይት እኮ ካይሮ ላይ እኮ ሙቀት እንዲጨምር አድርጓል። ጫጫታ ፈጥሯል። ምንድን ነው እየተባለ ያለው? ጠቅላይ ሚኒስትሩና ፔትሮ ሳሊኒ የመከሩት አዲስ ግድብ ስለመገንባት ነው። ይሄ ሰክሰስ አይደለም። እሺ ወደ ፈረንሳይ እንሂድ። ፈረንሳይ ላይ ጠቅላይ ሚኒስትሩ ጉብኝታቸው ምን ላይ ነው ትኩረት ያደረገው? ሮተርዳም ካቴድራልን ስለጎበኙ ከፕሬዚደንት ኢማኑኤል ማክሮን ጋር ሰፊ የሆነ ውይይት ስላደረጉ ፍሬንድሊ የነበሩ የወዳጅነት የሚመስሉ እንቅስቃሴዎችን በከተማዋ ውስጥ በፓሪስ ውስጥ ሲያደርጉ ስለነበር አብዛኛው የፈረንሳይ ቆይታቸው የጠቅላይ ሚኒስትሩ ደግሞ አይቲ ኤንድ ቴክኖሎጂ አርቲፊሻል ኢንተለጀንስ ላይ ትኩረት ያደረገ ነበር። ኖኪያ ተቋምን ሄድኳርተር የጎበኙት እዛ ነው። ስቴሽን ኦፍ የሚባለውን የቴክኖሎጂ ስታርታፕ ተቋም የተመለከቱት እዛ ነው። ይሄንን ስኬት ላለመንገር ጠቅላይ ሚኒስትሩ ጀርመን ያልሄዱት፣ ጠቅላይ ሚኒስትሩ እንግሊዝ ያልሄዱት፣ ጠቅላይ ሚኒስትሩ ቤልጂየም ያልሄዱት፣ በመሀል አቋርጠው የተመለሱት አመጽ ስለተፈቀሰበት ተቃውሞ ሰልፎች ኦርጋናይዝ ስለተደረጉባቸው ነው። ምኑ ጋር እንደሚያማችሁና መቼ እንደሚያማችሁ ንገሩን እስቲ። አንዳንዴ እንደናንተ መሆን የምንፈልግበትም ጊዜ አለ እኮ። ለኔ የነዚህ ሰዎች ፖለቲካ አንዳንዴ ያስቀኛል። የሚያስቀኝ የምናውቃቸውን አካባቢዎችም አንዳንዴ ይጠቅሱና ያወራሉ። ትላንት በኢኤምኤስ ላይ ባለፈው በአዲስ ኮምፓስ ሚዲያ ላይ በነበረን ቆይታ ግም ለግም ሽታይ ሽታይ ይባባላል የሚል ነገር ተናግሬ ነበር። ኢኤምኤስ ላይ ግም ለግም ሽታይ ሽታይ ሲባባሉ አይቻለሁ። እነዚህ ሰዎች እንደ መረጃ አንድ ነገር ያቀርባሉ። ምን ይላል? የኦሮሞ ነጻነት ሰራዊት በደብረ ዘይትና በሞጆ መካከል በወሰደው ማጥቃት የመንግስት ሰራዊት ከፍተኛ ጉዳት ደረሰበት የምትል ነገር ይጠቀማሉ። ቪዲዮ ላይ ተመልከቱት። ከኦሮሚያ ክልል ከሚካሄዱ የኦሮሞ ነጻነት ከሚያደርገው ውጊያ ጋር በተያያዘ በደብረ ዘይትና በሞጆ መካከል በምትገኝ አንድ ቦታ ላይ ውጊያ መካሄዱን ከአካባቢው እማኞች ለኢኤምኤስ መረጃውን ገልጸዋል። በእማኞቹ ገለጻ እዚህ ቦታ ላይ በተደረገ ውጊያ 8 የመንግስት የጸጥታ ኃይሎች መገደላቸውን ገልጸዋል። ውጊያ አሁንም ተጠናክሮ እንደቀጠለ ነው። ያው በድምፅ እነሱን ለማቅረብ ካለው የጸጥታ ሁኔታ አንጻር ስጋት ላይ ስለወደቁ መረጃውን ሰጥተውናል። አሁንም በከፍተኛ ፍርሃት ላይ እንደሆኑ ነው እነሱ ለኤምኤስ የገለጹት። ደብረ ዘይት ዓለም ጤናና ሞጆ መሃል የምትገኝ ሊበን ቀበሌ ላይ ነው የጸጥታ ኃይሎቹ የተገደሉት ግንቦት 18 ከትላንት በስቲያ 2017 ዓመተ ምህረት ነው። አንዳንዴ ወይ አካባቢውን ማወቅ ያስፈልጋል። እንግዲህ ደብረ ዘይት የሚሉት ያው የኛዋን ቢሾፍቱ ከሆነ ፕሬዚደንት ሽመልስ እንዳሉት የኛዋን ናዝሬት የምትሉት የኛዋን አዳማ ከሆነ ወይ ደግሞ የእስራኤሏን ናዝሬት ከሆነ እናቅም እንዳሉት የኛዋን ቢሾፍቱ ደብረ ዘይት የምትሉት የኛን ቢሾፍቱ ከሆነ በቢሾፍቱና በሞጆ መካከል የምትገኝ ከተማ ላይ የሚል ነገር ነው እንግዲህ የሚያወሩት እንደሰማቸዋቸው። በቢሾፍቱ በዓለም ጤና በሞጆ መካከል የምትገኝ ሊበን የምትባል አካባቢ ላይ ይላል። ጎበዝ ሊበን የምታውቁ የት ነው ያለችው? ለእኔ ትውልድ ቦታ ነች። ከቢሾፍቱ ወጣ ብለህ
የሚገኝ አሁን ኦልሞስት ድሬ ወደ ቢሾፍቱ ስር ስለገባች ከድሬ ቀጥላ የምትገኝ አካባቢ ነች። ሞጆ ሰፋ አድርገን ካሰብን በአዳማ መስመር ላይ የሚገኝ ከተማ ነው። በቢሾፍቱ በዓለም ጤናና በሞጆ መካከል የምትገኝ ዓለም ጤና የት ነች? ዓለም ጤና ከሞጆ ወደ መቂ ሲኬድ መሀል ላይ የምትገኝ ከተማ ነች። እንግዲህ ዓለም ጤና የሚባለው ነው የማውቀው። ሌላ ዓለም ጤና ካለ ንገሩ። ወይ ደግሞ በቆቃና በመቂ መካከል ያለች ከተማ ነች ዓለም ጤና የምትባለው። ሞጆን ከዚህ ውስጥ ስናወጣ ማለት ነው። ከቢሾፍቱ በዚህ በአዱላላ በሊበን አዱላላ ተደርጎ ቆቃም የሚሄድ መንገድ አለ። የቱ ጋር ነው መሀል ላይ በእነዚህ ሶስት መካከል ላይ የምትገኘው? ዓለም ጤናና ሞጆ አንድ መስመር ነው፣ ሌላ መስመር። ደብረ ዘይት ወይም ደግሞ ቢሾፍቱና ሞጆ ሌላ መስመር ነው። ከየት ነው ይህን መረጃ የምታመጡት? እንዴት አድርጋችሁ ነው ሎኬት የምታደርጓቸው ከተሞቹ? አንዳንዴ የምናውቀውንም ነገር እኮ አቀላቀላችሁብን። ተቸገርን እኮ ጎበዝ። ሰሞኑን ስለ ኦሮሞማ አወራችሁና ደጋፊ ሰነድ ፍለጋ ከሰሞኑ የኬንያ ቴሌቪዥን KTN ያቀረበው ብላችሁ የወሬ ቋንጣ ይዛችሁ መጣችሁ። እንግዲህ KTN ይህንን ያወራው መቼ ነው ብለን ካየን ጃንዋሪ 24 2024 ላይ ነው። ጃንዋሪ 2024 ላይ። አሁን የምንገኘው ምን ላይ ነው? ሜይ 30 5ኛ ወር። እንግዲህ ኦልሞስት አመት ከ6 ወር ያለፈው ቪዲዮ ይዞ መጥቶ ከሰሞኑ KTN በሰራው እንትን ጠቅላይ ሚኒስትሩ የሚከተሉት የኮሽ ኢምፓየርን የመገንባት እንትን KTN በዚህ ደረጃ ዘግቦታል ብሎ ማራገብ ለማይጠይቅ መንጋችሁ ሊሆን ይችላል። ላይክ ጀስቲስ ዋይን ፋርም ብለናል። እናንተን ፖለቲካ ተከታዮቻችሁ ለማይጠይቅ ተከታይ ኢት ኩድ ወርክ ሊሰራ ይችላል። ከሰሞኑ ግን አይደለም KTN ይሰራው አመት ከ6 ወር ምናምን በፊት ያ ሰውዬ ከዛ በኋላ ብዙ ያስተሳሰብ ለውጥ አድርጓል። ይሄን ንግግር የተናገረው ሰው ሄዱና ፈልጋችሁ እዩት፣ ተከተሉት። እንደናንተ ቆሞ ቀር አይደለም። ዋናው መሰረታዊ ነገር ከአመት ከ6 ወር በፊት የተባለ ነገር ትላንት ሰሞኑ ምናምን እንደተባለ አርግቶ ማቅረብ በምን መንገድ ይሰራል? መንጋዎቻችሁን ሊያበዛ እንትን ሊያስብል ይችላል። ደጋፊ ምናምን ማስረጃ ምናምን ያላችሁ ሊመስል ይችላል። ግን አይደለም። አንድ ቀን ከእንቅልፉ ሊነቃ ይችላል። ጀስት እንደ መሽሩም ፋርሚንግ ዳርገ ጨለማ ውስጥ አስቀምጦ ቆሻሻ እየመገቡ ማሳደግ ይቻል ይሆናል። ለእናንተ ጋርቤጅ አውት ስለሆናችሁ ምንም ጥያቄ የለውም፣ ሊሰራ ይችላል። ግን በመረጃ ያስደገፍን እንደዚህ አሁን ይህን ቪዲዮ ስትመለከቱት መቼ ነው የተለቀቀው ምናምን የሚለው ይታያል። የስራ ማቆም አድማውን ለማስቆም ከፍተኛ ርብርብ እያደረጉ እንዳለ ነው የደረሰን መረጃ የሚያመለክተው። በሌላ በኩል አብይ አህመድ በቀጥታም ለጤና ባለሙያዎቹ ባይሆንም መሰል ጥያቄዎችን ለሚያነሱ በሙሉ በሰጠው ምላሽ እንደነዚህ አይነት ጥያቄዎች ራዕይ አልባ የሆኑ ደካማ ሰዎች ሲል ዘልፏቸዋል። ኢትዮጵያ ጂኦ ስፔሻል ኢንስቲትዩት ተቋም ተገንቶ ለነዚህ ሰዎች በሚመስል ሁኔታ ለሆዳቸው ብቻ በቀጥታ መልስ መስጠት እንኳን ባይችል ቪዥን የሌላቸው የዕለት ጉርስ ብቻ የሚያስጨንቃቸው የዕለት ጉርስ ብቻ የሚያኖር የሚመስላቸው ትኩረታቸው ሆድ ብቻ የሆነ በማለት ባቀረቡት ጥያቄ ላይ መሳለቂያ መልስ መልሶላቸዋል። ዋናው መሰረታዊ ነገር አንቺው ታመጪው አንቺው ታሮጩ በሆነ ፖለቲካ ሁሌም በቁልቁለት ላይ ያለ ሰው ሳሩንም ቅጠሉንም በእጁ መያዝ የሚችለውን ነገር ይዞ ለመቆም ይሞክራል። በዛ አይነት ሁኔታ ውስጥ ነው ያላችሁት። ትልቁ ነገር ግን ዋናው መታወቅ ያለበት ላኪያችሁም እናንተ ተላኪዎቹም ለሻቢያ ባላችሁ የመገረድ ፍላጎትም ሻቢያ በእናንተ ጭንቅላት ውስጥ በፈጠረው የሀያል ሀገረ ኤርትራ ጭንቅ አስተሳሰብም ይሄን ሀገርና ይሄን ህዝብ ማሳነስ አይቻልም። ዋናው መሰረታዊ ነገር በሚዲያዎቻችሁ ላይ ቢያንስ እውነትን ቢያንስ ቼክ አድርጉት። ነገ መዋረድ የሚባል ነገር እንዳይመጣ ሁሉንም እየሰነጠቃችሁ ይሄ እንደዚህ ማለት ነው ያ እንደዚህ ማለት ነው ብላችሁ ይዛችሁ መምጣት ማንንም አያዋጣም። ቆም ብሎ ማሰብ ይፈልጋል። ሰከን ብሎ ማሰብ ይፈልጋል።
ምን አተርፋለሁ ብሎ ራስን መጠየቅ ያስፈልጋል። አሁን በሳዋ ስልጠና ውስጥ ያላችሁ ግን early drop out ብትሞሉ የተሻለ፣ አለበለዚያ ሻዕቢያ ዳምፕ ያደርጋችኋል። ጭንቅላት እጥበቱን ከጨረሰ በኋላ አውጥቶ ይጥላችኋል። ስለዚህ ዋናው የዛሬው ፕሮግራም መሰረት ያደረግነው የጠቅላይ ሚኒስትሩ የአውሮፓ ጉዞ ምን ይመስል ነበር፣ የውጭ ጉዳይ ሚኒስተር መግለጫ ለኤርትራ መንግስት ምን ማለት ነው፣ እንዲሁም ደግሞ አንቾታ መጪው አንቾታ ሮጩ የሆነው የኛ ሀገር የጥንቆላ ፖለቲካ ምን እያለ ነው ብለን በማስረጃ አስደግፈን አቅርበናል። ይህም ፕሮግራም ግንዛቤ እንደምትጨብጡበት ተስፋ እናደርጋለን። ሁላችሁም ፕሮግራማችንን ስለምትከታተሉ ደስተኞች ነን። በምትሰጡን አስተያየቶች ነገሮችን ለማሻሻል እንሞክራለን። ተጨማሪ ፕሮግራሞችን ይዘን ለመምጣት እንሞክራለን። ከእናንተ ግን የምንጠብቃቸው አንዳንድ ነገሮች አሉ። ላይክ ማድረግን፣ ሼር ማድረግን እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንድትመለከቱን እንጠይቃለን። መልካም የእረፍት ሳምንት እንዲሆንላችሁ እየተመኘን ሰኞ በተመሳሳይ ሰዓት በሌላ አጀንዳ እስከምንገናኝ ድረስ ጤና ይስጥልኝ።